እቴ ሙሽራዬ ሰለሞን ያለሽ እቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ አምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እቴ ሙሽራዬ ሰለሞን ያለሽ እቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግሎ ግቢ በቤቴ አሳድጎ ሳለ መላኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እረርተ ሕሊና ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እረርተ ሕሊና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅድስት ባታለ ማርያም እና ለመልአኩ ለቅዱስ ፋኑኤል እንዲሁም ለጻድቁ አባታችን አቡነ ሊባኖስ እንደዚሁም ለቅዱስ ናኩቶ ለአብ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች የቅዱሳን መታሰቢያ ለበረከት ነው። ስለዚህ በዚህ በየዕለቱ ከመለቅላችሁ የቅዱሳኑ ገድል ድርሳናት ስንክሳር ሁላችሁም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ደግሜ ማስታወስ የምፈልገው ነገር ይህንን ገድል ድርሳናት ስንክሳሩን ስትሰሙ በጣም እጅግ ስለምትጠቀሙበት አንድ ብርጭቆ ውሃ በማዘጋጀት ወይም አንድ ሃይላንድ ይህንን የተደገመውን የተጸለየውን ጸሎት አምናችሁ ብትጠጡ አምናችሁ ብትጠመቁ አምናችሁ ቤታችሁን ብትረጩ ከብዙ ደዌ ከብዙ እስራት ስለምትፈቱበት በዚህ ላሳስባችሁ እወዳለሁ። እናንተ እንደተጠቀማችሁት መጠን ደግሞ ሌሎች እናንተን መሰል እህት ወንድሞቻችሁ በተለያየ ዓለማት ያሉት ይጠቀሙበት ዘንድ በሥላሴ ስም በእናታችን በባታለ ማርያም ስም ሁላችሁም ሼር እንድታረጉት በትህትና ጠይቃችኋለሁ። ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ
በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም እንደምን አለህ ብርሃነ ስላሴ ወንድማችን መምህራችን፣ እንደምን አላችሁ የቅዱሳን ተከታታዮች እንደምን አላችሁ? ስሜ ወለተ ጊዮርጊስ እባላለሁ። ያለሁትም በአረብ ሀገር ነው። የመጣሁት ደግሞ ለመመስከር ነው። ከዚህ በፊት መስክሬ ነበር። እኔ እግዚአብሔር ከተማጸንኩት ያው በወራት በማይሞላ ነው የሚያሳካልኝና እግዚአብሔር ይመስገን። መመስከር የፈለኩት ለወንድሜ ነው። ወንድሜ ያው እኔ እንኳን ማስታወሰው ትንሽ ነው ማስታወሰው። ያው ቢያንስ 6 ዓመት ቢሞላኝ እንጂ ከዛ በላይ አይሆንም። ትንሽ ልጅ ያለው ነበር ወደ አረብ ሀገር የመጣው። ከዛ 14 ዓመት አድርገዋል። አሁን ባልሳሳት 14 ዓመት አድርገዋል። ከዛ አረብ ሀገር ከገባ በኋላ ደውለልንም አያውቅም። በቃ ይሄ ነው አድራሻው ተብለን አናውቅም። ሞተው ይሆን ኑሮ ይሆን ምንም የምናውቀው ነገር አልነበረምና በጣም በጭንቀትና በችግር በሐዘን ነው የኖረችው። እናቴም በጣም ብዙ ችግር አሳልፈናል በሱ ምክንያትና ከዛ እግዚአብሔር ይመስገን አሁን ሶሻል ሚዲያ ባደገበት ዘመን እንዴት ነው ይሄንን ፎቶውም አለን ለምን እንትና ያርገነው ደብቀን እንኖራለን ብለን በቅዱስ ገብርኤል ቀን ወልደ ገብርኤል ነው ስሙ፣ ወልደ ገብርኤል ነው። በቅዱስ ገብርኤል ቀን ልጅ ከገባበት ጉድጓድ አውጥተህ ስጠኝ ወንድሜ ምናምን ብለን ትልቅ ሚዲያም ጠቀሙ ሰዎች ፖስት አድርጉልን በፌስቡክ ብዬ ከወንድሞቼ ጋር ተመካከሬ ፖስት አደረኩት። እህቴም እንደዚህ ካደረግን በኋላ ማርያም አክሱም ጽዮን ነበርና ሀገራችን ሄደች ወደ አክሱም። ከዛ አክሱም ጽዮን ያለች ነው የተነገራት። ለሷ ነው የተደወለው። ሁላችን ስልክ ቁጥር ተገደርገዋል፣ ግን የሷ ስልክ ነው የተደወለው። ወንድምሽ አለ እስር ቤት ላይ ነው ያለው ምናምን ተብላ ከ14 ዓመት በኋላ ከብዙ ችግርና መከራ ያሳለፈችው እናቴ በኋላ ወንድሜ አግኝተነዋል። ድምፁ አላገኘነውም፣ ግን እግዚአብሔር ይመስገን እስር ቤት እንዳለ አረጋግጠናል። እግዚአብሔር የተመሰገነ ይሁን። ያው ብዙ መላእክት ነው የጠራሁት። ሁሉንም ከሐዋርያት ጀምሮ ከጸርቃናት ጀምሮ ከሁሉም መላእክት ነው። ሁሉም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ያልጠራሁት የለም። ቅድስት ድንግል ማርያም፣ ሁሉንም አቡነ ተክለ ሃይማኖት፣ ክርስቶስ ሰምራ፣ ገብረ መንፈስ ቅዱስ፣ ሁሉም ያልጠራሁት መላእክት የለም። እግዚአብሔር ይመስገን አያሳፍሩኝም። መብርሃን ረድታኛለች። ማርያም ጽዮን እያለች እህቴ እዛ እያለች ነው የተነገራት። እግዚአብሔር ከለመንከው ለአንተ የሚጠቅም ከሆነ ይሰጣል። እግዚአብሔር የተመሰገነ ይሁን። ሲጀምር እግዚአብሔር ከኛ በላይ ለኛ የሚያስብ አባት ነው። ከኛ በላይ ለኛ የሚሆን አባት ነውና እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን እና እልል ብላችሁ አመስግኑልኝ። የሆነ ችግር ካላችሁ የሆነ ነገር ካላችሁ ማርያምን አባታችን ሆይ ብላችሁ መሰክራለሁም ብላችሁ እግዚአብሔር አምናችሁ ተማጸኑ ብቻ እንጂ ይሆንላችኋል። ማርያምን
ከዛ ደግሞ አንድ ነገር እንድትሰሙ የምፈልገው ማርያምን በእኔ ደካማው እህታችሁ ማንም ሰው ሁላችን በየቀኑ ብዙ ስራ እንሰራለን። በአይናችን ይሆን በመላሳችን አውቀን ይሆን ያላወቅን ብዙ ነገር እናደርጋለን እና ንስሐ መግባት ንስሐ ከገባህ በኋላ ማርያምን ንስሐ በጣም ትልቅ በረከት አለው። በእኔ በራሱ በቤተሰቦች ዙሪያ ዝም ብዬ ሳየው ንስሐ መግባት ወደ እግዚአብሔር መቅረብ ብዙ ችግርህን ይፈታልና ያው ንስሐም እየገባን እየጸለይን ያለን ችግር ሁሉ እንላቀቃለን ብዬ አስባለሁና በእግዚአብሔር ፈቃድ እኔም እግዚአብሔር ይመስገን እንደዚህ አይነት ነገር ማለቴ ሰው ሆኖ ብዙ ችግር የማያሳልፍ ሰው የለም። ግን እግዚአብሔር ካመንክ ብዙ ነገር በእግዚአብሔር ለእግዚአብሔር ከሰጠው ሁሉም ነገር ያልፋልና እግዚአብሔር ይመስገን ወንድሜ ከ14 ዓመት በኋላ ለማግኘት አስችሎኛልና እግዚአብሔር ይመስገን። ያው ፈጣሪ የተመሰገነ ይሁን። እስር ቤት እንዳለ አረጋግጫለሁ። ወንድሜ በቅርቡ ወደ ሀገሩ የሚሄድ ይሆናል። እናቴ የምትደሰትልኝ ይሆናል። እግዚአብሔር ይመስገን እና ፈጣሪ የተመሰገነ ይሁን። አሁን እንትን ብዬ ማለቴ እመሰክራለሁ ብዬ ስለነበር በደስታ ነው ሪከርድ እያደረኩ ያለሁትና እና ምስክርነት ደግሞ በደንብ እንስማው። የብርሃነ ስላሴ ወንድማችን ትምህርት የሚያስተምረው ደግሞ እስከ መጨረሻ ጠንቅቀን እንስማው እና እግዚአብሔር ይመስገን። ከዛ በዛ አድርጎ እግዚአብሔር በቃ ብዙ ፈውስ አይቼበታለሁ። እኔ ራሱ በስራ ላይ ሆኜም ይሁን ምን ሆኜም ራሴን አሰሬ ግዴታ ካልሰማሁት በቃ ስጀመር ሳልሰማው አድሬ አላቅም። ምክንያቱም ስለምጠቅም ለራሴ ማለት ነው እና ይጠቅመናል። በደንብ እንከታተለው እና እዚህ ቆየን። ብርሃነ ስላሴ ወንድማችንን መምህራችን እግዚአብሔር ይስጥልን። አንተ የሰጠን አምላክ ክብር ምስጋና ለሱ ይሁን። እግዚአብሔር የተመሰገነ ይሁን። በጸጋ ላይ ጸጋ ያብዛልን። ከነሙሉ ቤተሰቦች እግዚአብሔር በረከቱ ያሳድርብህ እና እዚህ ቆየን። ብዙ ሪከርድ መላክ አልችልም እና እግዚአብሔር ይመስገን። ብርሃነ ስላሴ እድሜና ጤና ይስጥልን። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም የሆነ እግዚአብሔር ያደረገላትን ወላዲተ አምላክ ያደረገላትን ነው እንግዲህ መሰከረችልን። መመስከር ለምትፈልጉ በስልክ ቁጥር 0041 77 977 46 32 ብላችሁ በዋትስአፕ ሪከርድ አድርጋችሁ ላኩልኝ። ወደሚቀጥለው ጸሎት እንለፍ። ሼር ላይክ ማድረጋችሁን አትርሱ። ታችን ባታለ ማርያም የዘር ሐረግ አመጣጥ የሚነግረውን ታምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደዚህም ሁሉ አምላክን የወለደች እመቤታችን ከአዳም ጀምሮ እስከዚህ ድረስ በብዙ የትንቢት አምሳል ስትነገር መጥታ እነሆ አሁን በአካለ ሥጋ የምትገለጽበት ጊዜ ደረሰ። ጴጥርቃ የተባለ በኢየሩሳሌም የሚኖር አንድ ሰው ነበረ። የሚስቱም ስም ቴክታ ይባላል። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነሱም በወርቅና በብር ልዩ ልዩ በሆነ በከበረ ልብስ በፈረስና በግመል በበቅሎና በቀንድ ከብት በበግና በፍየል ስፍር ቁጥር በሌለው ሀብት ይህ ቀራቸው የማይባሉ ባለጸጎች ነበሩ። ከዕለታት በአንደኛው ቀን ጴጥርቃ ከቤተ መዛግብት ገብቶ የገንዘቡንና የወርቁን ብዛት በተመለከተ በኋላ ቴክታ ሆይ እኔ መካን አንቺ መካን ነን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። ሚስቱ ቴክታም የእስራኤል አምላክ ከእኔ እንጂ ልጅ ባይሰጥህ አንተም እንደ እኔ መካን ሆነህ ትቀራለህ። አሁንም ሌላ ሴት አግብተህ ልጅ ውለድ አለችው። ጴጥርቃም ሚስቱን ይህንንስ እንዳላደርገው በልቤም እንዳላስበው የእስራኤል አምላክ ያውቃል አላት። ቴክታም አቤቱ የእስራኤል አምላክ ስራው ሁሉ ድንቅ ነው። ትናንትና ማታ በህልሜ ነጭ ጥጃ ወይም እምቦሳ ከማህፀኔ ስትወጣ ያቺም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ እንደሆነ እስከ 7 ትውልድ ድረስ ሲወለዱ በሰባተኛው ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ አለች። ጴጥርቃም ሚስቱ ህልሟን ወይም ያየችውን ራእይ በነገረችው ጊዜ ሌሊቱን በሙሉ እየተደነቀ አደረ።
በማግስቱ ጴጥርቃ ሕልም ከሚፈታ ዘንድ ሄደና ሚስቱ ያየችውን ራእይ ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በቸርነቱ ጎብኝቷችኋል፣ በይቅርታው ተመልክቷችኋል። ስለዚህ 7 አንስታይ ጥጃ መውለዳችሁ 7 ሴቶች ልጆች ትወልዳላችሁ። 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም አለው። ጴጥርቃም ሕልም ፈቺው የነገረውን ትርጉም ሁሉ ለሚስቱ ነገራት። እሷም እንጃ የእስራኤል አምላክ የሚያደርገውን እሱ ያውቃል አለች። በዚያን ወቅት ወራት ቴክታ ጸነሰችና ከ7 ወራት በኋላ ጽንሷ ወይም መጸነሷም ታወቀ። በጸነሰች በ9ኛው ወር ሴት ልጅ ወለደችና በ8ኛው ቀን ስሟን ሄሜን ብላ ሰየመቻት። ሄሜን ማለት እግዚአብሔር ልመናችንን ሰማን ማለት ነው። ሄሜንም በስርዓተ አድጋ አካለ መጠን ከደረሰች በኋላ ለባለ በሕግ ዳሯትና ደርዴን ወለደች። ደርዴን ቶናን ወለደች። ቶናም ሲካራን ወለደች። ሲካራም ሴትንና ወለደች። ሴትናም ሄርሜላን ወለደች። ሄርሜላም የተከበረችና የተመረጠች ዓለምን ሁሉ የፈጠረ ጌታ አያት ለመሆን የበቃች ሐናን ወለደች። ከጴጥርቃና ከቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችንን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና ስማቸው አልተፈጸመም። የእመቤታችንን ትውልድ ለመቁጠር ትንቢት የተናገረላቸው ሱባኤ የተቆጠረላቸው ግን እነዚህ 7ቱ ሴቶች ልጆች ናቸው። ይህም ሐና በመልካም አስተዳደግ አድጋ አእምሮ ስታውቅ አካለ መጠን ስትደርስ ከነገደ ይሁዳ ቤተ መንግስት ለተወለደ ክብርና ጻድቅ የሚሆን ኢያቄም ለሚባል ደግ ሰው በሕግ አጋቧት። ከእነዚህም ደጋግና ክብሯን ከሚሆኑ 2 ቅዱሳን ሰዎች አስቀድሞ አባታችን አዳምን ከልጅ ልጅ ተወልጄ አድናለሁ ሲል እግዚአብሔር ተስፋ የሰጠውን የብርሃን እናቱ እመቤታችን የምትወልድበት ዘመኑ እነሆ ደረሰ። የበጎ ነገር ምልክት ታየ። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔር የሚወዱ እግዚአብሔር አስቀድሞ የመረጣቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበረ። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበረ። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበረ። ከገንዘባቸውም ከፍለው ለድሆች ለጦማዳሪዎች ለቤተ እግዚአብሔር ይሰጡ ነበረ። እግዚአብሔር ልጅ በሰጠ ልመናቸውን ይቀበላቸው ዘንድ ያደርግልናል በማለት በተስፋ ጸንተው ይኖሩ ነበረ። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆሞም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሐዘናቸው ብዛት የተነሳ እንቅልፍ አላቸውና በዚያ ጥቂት አረፉ። ከዚያም ሐና በራእይ በባሏ በኢያቄም እጅ በትር እየተያዘች ያችን በትር እባብ አፍርታ አየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለው የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በራእያቸውም ስለ አዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚሁም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝንም ልጅ ለእግዚአብሔር መባዓ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁል ጊዜ በጾም በጸሎት ተወስነው በፍጹም ደስታ ለድሆችና ለጦማዳሪዎች ምጽዋትን ትሰጥ ኖረች። ይህ ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ውረታ ከፍለዋለሁ ብላ በልቧ አሰበች። ለመስዋዕት የሚሆነውን ምግብ ሁሉ ከመብላት ትከለከል ነበረ። ስግደትንም ታበዛ ነበረ። የሰጡትንም ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ።
የእሷ ዘመዶች የባሏ ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጸነሷንም ይረዱ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐና ሆይ ብፁዕ ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ ማኅፀን የዕውራን ዓይን የሚያበራ የለም። ዘመዶቿ ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንዲከበር በእነሱ ላይ የከበረችም ሆነች። ዝናዋ በሀገር ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበረ። ሰዎች ሁሉ በማኅፀኗ ሳለ ሕመሙ የፈወሰ በተወለደ ጊዜማ ምን አይነት ተአምር ያደርጋል ይሆናሉ። የእስራኤል ልጆች ይህን ነገር በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እንሆ ኢያቄምና ሐና በእስራኤል መንግሥት ተነሳሱ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምንም አሉ። ከሳቸው አንዱ ይህ ያስደነቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸውና ሁሉም ተቀጣጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ከዚህ ተነሱ አላቸውና ሊባኖስ ወደሚባል ተራራ ወሰዳቸው። በዚያውም ከአዳም ጀምሮ እስከ እመቤታችን ልደት ድረስ ትንቢት ከተነገረለት ከ66ኛው የትውልድ ሐረግ በ4ኛው ክፍለ ዘመን እመቤታችን ተወለደች። በዚህም ዕለት በልዩ ልዩ ምሳሌ በነቢያት አንደበት ሲነገር የመጣው ትንቢትና የቀደሙ አባቶች የተሰጣቸው ተስፋ ተፈጸመ። በባሪያችን ጸንቶ የነበረ መርገመ ሥጋ መርገ ነፍስ ጠፋ፣ ተሻረ። በሔዋን ምክንያት የተዘጋው የገነት በርም ንጽሕትና ክብርት በምትሆን በዳዊት ልጅ በድንግል ማርያም ዳግመኛ ተከፈተልን። የእመቤታችን ልደቷንና ከዘመዶቿ ከሰው ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እነግራችኋለን። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማዕረ ከሰኮር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸው። ተሰብስበው ወደ ሰው መጡ። ወደ እሷም መጥተው እጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔር ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይህንን የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ደግሞ ወደ የቤታቸው ተመለሱ ገቡ። ኢያቄምና ሐና ልጆቿን ደግሞ ማርያምን ሳያሳድጉና ስለ ልጆቻው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወሰኑ። ለድሆች ለጦማዳሪዎች መጽዋዕትን እየሰጡ በጎ ሥራ መስራትንም አበዙ። ልጃቸው ማርያም በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም ለእኛ ልታገለግል እንዳልተሰጠን አስብ አለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነው መባ ሁሉ አዘጋጀ። ቤተሰቦቹንና ወንዶችንና ዘመዶችን ሁሉ ጠሩ። ልጃቸውን ይዘው ሄደው ቤተ መቅደስ አስገቧት። ካህናቱና በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐና ልጃቸውን ማርያምን አመሰገኗቸው። በአንበሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏችኋል፣ የተመረጠች በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። በዚያን ጊዜ ሊቀ ካህናቱ
ዘካርያስ ስለ ምግቧ ነገር ቢይዝልኝ ብሎ በማሰብ ደውል አስደወልና ሕዝቡ ሁሉ እንዲሰበሰቡ አደረገ። በዚህም ጊዜ ሕዝቡ በተሰበሰቡ በአደባባይ የመላእክት አለቃ ፋኑኤል ሰማያዊ ህብስት ሰማያዊ ጽዋ ይዞ በአየር ላይ ረቦ ታየ። ሊቀ ካህናቱ ዘካርያስም ዛሬስ የእስራኤል አምላክ ክብርን በዚህ ሕዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱን ጽዋውን ሊቀበል ተነሳ። መልአኩ ግን ወደ ላይ ሰቀቀበት፣ መጠቀበት። ሊቀ ካህናቱ ዘካርያስም ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር ይሆናል፣ ሕፃኗን ይዘሽ ከዚህ እኛ ካለንበት ቦታ ፈቀቅ ወይም እልፍ ብለሽ ተቀመጭ አላት። ሐናም ልጇን ይዛ ፈቀቅ ብላ ተቀመጠች። የመላእክት አለቃ ፋኑኤል ግን ከሐና እና ከልጇ ራስ በላይ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ምስጢር አይመረመርምና ልጅቷን ከዚያው ትተሻት ተመለሽ ወደ እኔ ነይ አላት። ሐናም ብላቴናይቱን በዚያው ትታት ወደ እነሱ ተመልሳ መጣች። በዚያን ጊዜ ሊቀ መላእክት ፋኑኤል ወርዶ ክንፎቹን አጎናጽፏት ከመሬት ወደ ላይ የሰው ቁመት ያህል ከፍ ብሎ ህብስቱን መግቧት ጽዋንም አጠጥቷት ወደ ሰማይ አረከ። ከዚህም በኋላ ዘካርያስና የአይሁድ ሊቃውንት የምግቧ ነገር ከተያዘልንስ ከሰው ጋር ምን ያጋፋታል? ቦታዋ ወይም መኖሪያ በቤተ መቅደስ ይሁን እንጂ ብለው ዙፋን ዘርግተው ስጋጃውን አንጥፈው ምስጋና የባህሪ የሆነ እግዚአብሔር እያመሰገኑ በታላቅ ክብር ወደ ቤተ መቅደስ አስገቧት። በብላቴናይቱም ላይ የእግዚአብሔር ኃይል ተገልጿልና እንደዚህ ሁሉ አምላክን የወለደች እመቤታችን ድንግል ማርያም መላእክት እያረጋጓት ሰማያዊ ህብስት እየመገቧት ሰማያዊ ጽዋ እያጠጧት 12 ዓመት በቤተ መቅደስ ተቀመጡ። የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም ባታ ለማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን። ሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ የሱ በጎ ፍቃድ ይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ ይህንን ቪዲዮ ድምፅ የምትሰሙ ሁላችሁም በትህትና ሼር በማድረግ ላይክ በማድረግ ይህንን ጸበል ጸዲቅ ለዓለም ሁሉ ታስተላልፉ ዘንድ በባታ ለማርያም ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ድርሳነ ፋኑኤል ዘወርሃ ታኅሳስ 3 ቀን የሚነበበውን በሥላሴ ስም አነባለሁ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ በባህሪ በህልውና አንድ አምላክ ብለን አምነን በወርሃ ታኅሳስ የሚነበብ ለሰሚው የሚደነቅ ከማር ይልቅ የሚጣፍጥ የሃይማኖት ፍሬያትን ሰላምንና ጽድቅን እናፍራ ዘንድ ክፉ ዓለምንም ወጥመድ ከእኛ የሚያስወግድ የከበረ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድርሳኑን በማስተዋል እንስማ። የሊቀ መላእክት የቅዱስ ፋኑኤል ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ውልደ ክርስቲያን ሆይ ሐዋርያው ቅዱስ ጳውሎስ በመልእክቱ ሃይማኖትስ መሰረት ናት፣ ሌሎች ግን ግድግዳና ጠፈራ ናቸው እንዳለ መልካም የጽድቅ መሰረት የሆነች ሃይማኖታችሁን
ታስተውሏት ዘንድ ከመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድርሳን የተገኘውን በጎ ምክርን የእውነትንም ቃል ስሙ። ሰማይንና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላካችሁ እግዚአብሔር የፍጥረቱ መጋቤ አድርጎ በሾመው ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል እጅ የገለጠውን ታዩ ዘንድ ለግብረ ሕንፃ እንደተቀረጸች እንጨት ጸንታችሁም ቆሙ። በመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት ወደ እረፍተ መንግሥት ሰማያት ትገቡ ዘንድ ሁል ጊዜ የብርሃናትን ፈጣሪ እግዚአብሔርን ትእዛዝ ችላ እንዳትሉ አስተውሉ። ይህችውም በፍቅርና አንድነት ሁሉ ጋራ በፍጹም ተድላ ህልፈትም የሌለባትና ዘላለማዊ ሕይወትን የሚገኝባት እንጂ ድካም፣ የልብ ሐዘን፣ ትካዜ፣ መከራ፣ ጭንቀት፣ ጥፋት፣ ችግር፣ መቅናት፣ መጣላት፣ መቀየም፣ ሕመምና ሞት የሌለባት ስፍራ ናት። ከዚች የተድላ ደስታ ስፍራም እጅግ ብዙዎች እንደሆኑ የምታውቃቸውን ቁጥራቸውም የማዕረጋቸው እንረዳ ዘንድ የማይቻለን የሚያገለግሉትን መላእክት እንደ ትእዛዙ የተላኩ እግዚአብሔርን ያገለግሉታል። ሀብታትን ሁሉ ይቀበላሉ ዘንድ የሚያበቃቸውን መላእክትና ሊቃነ መላእክት ነገስታት ኃይላትና ወስኖ ገቶ የሚኖር የእጁ ሥራ ፍጥረትንም ይመግብለት ዘንድ የከበረ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ሾመው። መላእክት ሥጋን አይደሉም፣ ሥጋዊ መብልንም አይሹም። ከዚህም ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ምግቧ ከሰማየ ሰማያት የተገኘ ሰማያዊ ህብስትን የምትጠጣውንም ደግሞ ከሰማየ ሰማያት የተቀዳ ሰማያዊ መጠጥ ይሆን ዘንድ መላእክትም በመላእክት ጌታ እግዚአብሔር ታዞ ሊቀ መላእክት ቅዱስ ፋኑኤል ወደ እርሷ መጣ። እመቤታችን ድንግል ማርያምስ ሰውን ከመውደድ እግዚአብሔርን ለአባቷና ለእናቷ የተሰጠች የዓለም ሁሉ ምክንያት ድህነት ናት። የሊቀ መላእክት ቅዱስ ፋኑኤል ሰራዊት የሆኑ ነገደ መላእክት ለቃሉ የሚታዘዙለትን ልጇ ወዳጇ የዓለም መድኃኒት ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ሳይለይ ከሰማይ ወርዶ 9 ወር ከ5 ቀንም በማኅፀኗ አድሮ ሊዋሃደው የፈጠረውን ፍጹም ሥጋን ከእርሷ ይነሳ ዘንድ ወዷልና። የእመቤታችን ቅድስት ድንግል ማርያም አባትና እናቷ ሁለቱም እግዚአብሔርን የሚፈሩ ቅዱሳን ናቸው። የአባቷ ስም ኢያቄም የእናቷ ስም ሐና ይባላል። ይቺ ደግና ቅድስት ሐናን ከዘመድ የከበረ ጻድቅ ኢያቄም አጋቧት። ቅድስት ሐናም እርሷና ባሏ ቅዱስ ኢያቄም ልጅ ስላገኙ እጅግ እያዘኑ በቤተ እግዚአብሔር ውስጥ ከነበሩ ሴቶች ተለይታ ርቃ ትኖር ነበረ። በአንዲት ዕለት እሊህ ደጋግ ቅዱሳን ኢያቄምና ሐና ርግቦች ከልጆቻቸው ጋር ሲጫወቱ አይተው እነርሱም ልጅ ስለሌላቸው አዘኑ፣ ተከዙ። ፈጽመው ማዘኑ ተከዙም። አቤቱ ርግቦች በባህሪያቸው እንዲራቡ የምታደርግ የአባቶቻችን አምላክ እግዚአብሔር ሆይ ጸሎትና ልመናችንን የንባችንን መፍሰስ ተመልከት። የተባረከ ልጅ ትሰጠን ዘንድ ችላ አትበለን። ወንድ ልጅም ቢሆን ሴት ልጆችም ቢሆን ብናገኝ ለቤተ ክርስቲያን ብፅዕት አድርገን እንሰጣለን ብለው ጸለዩ ጀመሩ። ከካህን አብይ ወገን የሆነ የአብያ ወገኖች የሚሰሩትን ካህናትን ስራ የሚሰራ ሚስቱም ደግሞ ከካህኑ አሮን ወገን የሆነች ሊቀ ካህናት ነቢይ ዘካርያስ አምላክ እስራኤል እግዚአብሔር ጸሎታቸውን ይሰማችሁ፣ ስዕለታችሁን ይቀበልላችሁ፣ ጻሕቀ ልቦናችሁን ይፈጽምላችሁ ብሎ ባረካቸው። በዚች በወርኃ ሐምሌ 30 ቀን ርእየተ አይተው እርሱም ደግሞ ኢያቄም ለሚስቱ ቅድስት ሐና ጻዕዳ ርግብ 7ቱን ሰማያትን ሰንጥቃ መጥታ በራስሽ ገብታ በማኅፀንሽ ስታደራየው ብሎ ነገራት። ሐናም ጽምር ሲያስታጥቁህ መቋሚያህም ደግሞ አፍርታ ፍጥረት ሁሉ ደግሞ ሲመግቧት ደግሞ አየሁ ብላ ደግሞ ነገረችው። እግዚአብሔር ጾምና ጸሎትን ደግሞ የተወሰነ በቅዱሳናቸውም በቅድስናቸውም ደግሞ የቀረበ ምህላቸውን አይቶ የተሰጠንን በጎ ልጅ ለቤተ ክርስቲያን አገልጋይ አድርገን እንሰጣለን ብለው በፍጹም ቃል ወደ እነርሱ ደግሞ የተሳሉትን ደግሞ የሁለቱን ቅዱሳን ኢያቄምና ሐና የስዕለታቸውን ልመና ሰማ። እመቤታችን ቅድስት ድንግል ማርያም በፈቃደ
አምላክ በብስራተ መልአከ ቅዱስ ገብርኤል እሁድ ነሐሴ 7 ቀን ጸነች። በወርሃ ግንቦት 1 ቀንም ተወለደች። በቅዱሳን እናቷ ቅድስት ሐናን አባቷ ቅዱስ ኢያቄም ቤት 3 ዓመት ኖረች። ከዚህ በኋላ ሁለቱ ቅዱሳን አባትና እናቷ ኢያቄምና ሐና ከሴቶች ሁሉ ተለይታ የከበረች የድንግልን መመኪያ ንጽሕት ክብርት የሆነችን ልጃቸውን እመቤታችን ቅድስት ድንግል ማርያምን ወደ ቤተ መቅደስ ያስገቧት ዘንድ በወርኃ ታኅሣሥ 3 ቀን ወሰዷት። ይህችም ልጃቸውም እመቤታችንን የስዕለት ልጅ ናት። ካህኑ ዘካርያስ ሕዝቡን ሰብስቦ በጉባኤ ሲያስተምራቸው አገኛቸው። በእስራኤል አምላክ እግዚአብሔር የተሳልነውን ደግሞ አንተም አስቀድመ ታውቃለህና በስዕለት ያገኘናትን ይችን ልጃችን እነኋት ተቀበለን አሉት። መጽሐፍ ከፀሐይ 7 እጅ ታበሪያለሽ ከንጋት ኮከብ መውጣት ይልቅ ትደምቂያለሽ እንዳለ ካህኑ ዘካርያስና ካህነ ስምዖን የቤተ መቅደሱም አገልጋዮች ሁሉ ከመብረቅ ይልቅ 7 እጅ የምታስደንቅ ከፀሐይ ብርሃን ይልቅ 7 እጅ የምታበራ ከዚች ብላቴና ድንግል ፊት የተነሳ የተደነቀው ምን እንላለን? ይህችስ የከበረች ብላቴና ምን እንመገባት ዘንድ ይቻለናል? እያሉ ተጨነቁ። ያን ጊዜም የከበረ ኃያልና ገናና መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ህብስተ ሰማያዊ ጽዋ ሰማያዊ ይዞ ረቦ ተገለጸላቸው። ሊቀ ካህናት ዘካርያስም ለእኔ የመጣ ነው ብሎ ይቀበል ዘንድ ፈጥኖ ተነሳ፣ ወደ ላይም ሰቀቀበት። ደግሞም ተከታዩ ካህን ስምዖን ለመቀበል ተነሳ፣ ወደዚያ ላይም ደግሞ ሰቀቀበት። ያን ጊዜም ደግሞ የእግዚአብሔር ጥበቡ ጥልቅና ደግሞ የማይመረመር ነውና ምናልባት ለዚች ብላቴና የመጣ ሀብት እንደሆነ እስኪ እንይ ብለው ደግሞ አሰቡ። እናቷም ቅድስት ሐና ደግሞ ይህችም ንጽሕት ብላቴና ልጇን ብቻዋን ታቀርባት ዘንድ ነገሯት። የከበረና የተወደደ ታላቅና ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል ፈጥኖ ወርዶ አንዱን ክንፍ አንጽፎ አንዱን ክንፍ ጋርዶ ብላቴናይቱን እመቤታችን በሰው ቁመት ከፍ አድርጎ ከምድር ከፍ አድርጎ ከዚያም ደግሞ ህብስት ሰማያዊ መገቧት፣ ጽዋውንም ሰማያዊ አጠጥቷት ወደ ላከው አምላኩ ወደ እግዚአብሔር ዘንድ አረገ። እመቤታችን ቅድስት ድንግል ማርያም ምግቧን ህብስቷን መናን የምትጠጣውን የቅድስና መጠጥ ከአምላኳ ልዑል እግዚአብሔር ዘንድ ከታዘዘ ሊቀ መላእክት ቅዱስ ፋኑኤል እጅ እየተቀበለች በቤተ መቅደስ ኖረች። እኛም በከበረ ገናናው ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነት በሁለት ወገን ድንግል በምትሆን አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ሀብት በረከቷንና ረድኤቷን እናገኝ ዘንድ ተግተንና ታምነን እንጸልይ። ተራሮችና ኮረብቶችን ሳይፈጠሩ ምድርም ሳትዘረጋ ሰማይም ሳይፈጠር ፍጥረት ሁሉ ሳይገለጽ አስቀድሞ የነበረና ያለ የሚኖርም ደግሞ አምላካችን ወልደ እግዚአብሔርም ኢየሱስ ክርስቶስ የብርሃንን ደግሞ ይስሐቅን ከያዕቆብ ዘርአ ደግሞ የተገኘች ደግሞ እመቤታችን ደግሞ ቅድስት ድንግል ማርያም በድንቅ ኪነ ጥበቡ ደግሞ በማኅተመ ድንግልና ደግሞ ሳይከፈት መወለዱን ደግሞ እኛም ከጨለማ ወደ ብርሃን አሻግሮ ከሞት ሊያድነን ወደዚህ ዓለም ይምጣ ዘንድ እንዳለው ደግሞ ነቢዩ ዳዊት ቅዱስ አስቀድሞ ደግሞ እንደተናገረው ይህችን ደግሞ ንጽሕት ብላቴና ማደሪያውን ደግሞ አድርጎ እንደመረጣት እናምናለን። የነገደ መላእክት አጋዕዝትና ደግሞ ኪሩቤል ሱራፌል ኃይላት አርባብና መናብርት ስልጣናት ደግሞ መሳፍንት መኳንንትና ሊቃናንት ረባዋትና ድርግታትም ፈጣሪያቸውን እርሱ ወልድ ፍጹም የባህሪ አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን አንድ አምላክ ይባላል እንጂ 3 አምላክ አይባልም። አብን ወልድን መንፈስ ቅዱስ አንድ 3 ናቸውና እኛ ግን ደግሞ የሃይማኖት ልብስን ደግሞ ለብሰን መለኮት የተዋሃደውን ደግሞ ቁርባንን እየተቀበልን የሥላሴን አንድነት 3ነት አምነን ለጌትነቱ እንሰግዳለን። ስጋችንና ነፍሳችን በንስሐ ቀድሶ በሰጠን ሀብት ልጅነት ደግሞ ከእኛ ጋር ይኖር ዘንድ ደግሞ ስለ በላ ነው ደግሞ ቅዱስ ስጋው ስለ ጠጣ ነው ክቡር ደግሞ ብሎ ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ በብረ ጽዮን ደግሞ መንግስቱ ደግሞ ወራሾች ያደርገን። የሰዳዲ አጋንንት ሊቀ መላእክት ቅዱስ መጋቤ ድንግል ፋኑኤል ጸሎት በረከቱ ሀብት ጸጋው ከኔ ከኃጥኡና ከእናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን ያለ ሐሰት። መቀጠል ደግሞ ተአምር አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ጸሎት ኃይል ይስጠኝ። ጸሎት በረከቱ ከኔም ከእናንተ ከሁላችን ይሁንና ኃይልን የሚያደርግ
ረዳታቸው ከበዛ የርኅራኄያቸው ይቅርታቸው ከተረፈረፈ አጋዕዝተ ዓለም አብና ወልድ መንፈስ ቅዱስ ዘንድ ለፍጥረት ሁሉ ምሕረትን የሚለምን የከበረ መጋቤ ድንግል ታላቁ ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምር ይህ ነው። በሰው ሁሉ ዘንድ ቅንነቱ የታወቀ ካህን ዝብርንት በተባለ በአንድ ሀገር ውስጥ ይኖር ነበረ። የሊቀ መላእክት ቅዱስ ፋኑኤል ዝክር በየወሩ 3 ቀን ይልቁንም በተባረከ በወርኃ ታኅሳስ 3 ቀን አብዝቶ ይዘከራል። ቅድስት ወንጌል በደቀ መዝሙርቴ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እንዳለች እንደዚህ መልካም ስራን በሊቀ መላእክት ቅዱስ ፋኑኤል ስም ነዳያንን እየመገበ ብዙ ዓመታትን ኖረ። ከብዙ ዓመታት በኋላ ደግሞ ፍሪዳውን አርዶ አወራርዶ ደግሞ ወይኑን ጠጁን ደግሞ አዘጋጅቶ ይዘክረው የነበረ የሊቀ መላእክት የቅዱስ ፋኑኤል የታላቁ ወርኃ ታኅሳስ ዝክረ በዓል በደረሰ ጊዜ ደግሞ ምንም ገንዘብ እህልም ደግሞ ቢሆን አልነበረውምና እጅግ ተጨነቀ። ያስለመደውም ዝክር ደግሞ እንዳይታጎልበት የሚያደርገው አጣ። በልቡም እንዲህ የቅዱስ ፋኑኤል ደግሞ በዓል በጽሩይ ደግሞ ውሃና ደግሞ በትንሽ የባቄላ ጥሬ ደግሞ ቢሆን ደግሞ እዘክራለሁ እንጂ ምን አደርጋለሁ ሲል ደግሞ አሰበ። በሰማያዊት ምግብና ላይ ደግሞ የተሾመ መጋቤ ድንግል ቅዱስ ፋኑኤል ደግሞ ስማቸው የከበረ ቅዱሳን ኢያቄምና ሐና ወደ ወለዷት ደግሞ የሁላችን ደግሞ መመኪያችን ወደ ሆነች እመቤታችን ቅድስት ድንግል ማርያም ደግሞ ዘንድ ህብስተ ሕይወትን ደግሞ ጽዋ በረከትን ይዞ ደግሞ በወረደበት የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ታላቋ የከበረች ወርኃ ታኅሳስ ክብረ በዓሉ ዕለትም ደግሞ የሀገሩ ሰዎች ደግሞ ከቅርብም ከሩቅም አውራጃዎች ደግሞ ሁሉ ደግሞ ተሰበሰቡ። ነዳያን እንደ ምስኪንም ሁሉ እንደ ልማዳቸው በሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነት የእግዚአብሔርን ስም ደግሞ እየጠሩ ተዘክረው ደግሞ በልተው ደግሞ ሊጠገው ደግሞ ጠጥተው ደግሞ ሊረኩ ወደዚህም ደግሞ ካህን ቤት መጡ። ያን ጊዜም ደግሞ ይህ ካህን ደግሞ ተነስቶ ወንድሞቼና እህቶቼ ሆይ ዘንድሮ የድርቅ ዘመን እንደሆነ ታውቃላችሁ። ገንዘቤን ሁሉ ደግሞ አልቋል። ምንም እህል የለኝም። ነገር ግን የምታምንበት ደግሞ የወዳጅ ቅዱስ ፋኑኤል ዝክር በዓል እንዳይታጎል ንጹሐን በጋን 13 ዳቦችን ጋራም ደግሞ በትንሽ ቁና ትንሽ ንፍሮም ደግሞ አዘጋጅቼላችኋለሁ ብሎ የልቦናውን ጭንቀት ደግሞ ነገራቸው። በረከትን ደግሞ የሚያደርግ የፍጡነ ረድኤት የሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነቱ ታላቅ ኃይል ደግሞ በመታመን በቅዱስ እግዚአብሔር ስም ደግሞ ባረኮ ለእያንዳንዳቸው እየተቀመጡበት ደግሞ አደላቸው። ይህ ሁሉም ደግሞ ካህን በሕያው ደግሞ እግዚአብሔር ስም ደግሞ ባርኮ የሰጣቸውን ደግሞ ከመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት የተነሳ በየአፋቸው ደግሞ ውሃው ደግሞ እንደ ጥዑም ደግሞ ወይን ጠጅ ደግሞ ንፍሮም ደግሞ እንደ ጮማ ስጋ የዳቦንም ደግሞ ቂጣ በቅብአ ዘይት ደግሞ እንደተቀባ ደግሞ ለ30 የዕለት እንጀራ ደግሞ የበረከት ምግብ ደግሞ ሆነላቸው። ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል ዮሐንስ ወንጌል በእኔ ብትኖሩ ቃሌም ደግሞ በእናንተ ቢኖር ደግሞ የወደዳችሁትን ደግሞ ሁሉ ይደረግላችኋል እንዳለ ደግሞ በልተው ጠገቡ፣ ጠጥተው ረኩ። ወዳጃችን የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ትቀበለን ዘንድ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን እንለምናለን። እንዲህም ብለን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህ ገናናው ክቡር ሊቀ መላእክት ቅዱስ ፋኑኤል ከሰባቱ ቅዱሳን መላእክት አንዱ ነው። ስለ ቅዱስ ፋኑኤል ስለ ሌሎችም እሳታውያን ሊቃነ መላእክት ርዕሰ አበው ነቢይ ሄኖክ እንዲህ አለ። የማያንቀላፋ ሌሎች 4 መላእክትን አየው። መልአኩ መጥቶ የነገረኝን ስማቸውንም አስተዋልኩ። ከእኔ ጋር የነበረው እርሱም የተሰወረውን ሁሉ ገለጠልኝ። በእግዚአብሔር ፊት ወድቀው ከአንተ በቀር ሌላ አምላክ የለም፣ ለዘላለም ለአንተ እንገዛለን እያሉ ሲያመሰግኑ የሊ
የአራቱ መላእክት ድምፅ ሰማሁ። ከአንደበቱ የሚሰማው የአንዱን መልአክ ድምፅ እንደ እሳት ብልጭልጭታ ነው። የድምፁም ኃይል እንደ መብረቅ ብልጭታ የሚያንቀጠቅጥና እንደ ነጎድጓድ የሚያርበደብድ ነው። ያ የመጀመሪያው አንደኛው መልአክም ከተመረጡ ይልቅ የተመረጠ የኃያላን ጌታ ኃያል የባህሪ ነው እያሉ አመሰገኑ። የሁለተኛው መልአክ ድምፁ ክብር የባህሪ ነው፣ ሁሉም በእጅ የተያዘ ነው እያለ ሲያመሰግን ሰማው። የሶስተኛው መልአክ ድምፅ በየብስ ላይ እየኖሩ የሚታመኑትን ሁሉ ጌታ እግዚአብሔር ይቅልላቸው ዘንድ ሲማልዱ ሰማው። የአራተኛው መልአክ ድምፅ ሰማው፣ ፈጽሜ ተደነቅኩኝ። ከሚያስፈራ ነጎድጓድ ድምፅ የተነሳ የአውሬ ዲያብሎስ ሰራዊት ሰይጣን ወደ እግዚአብሔር እንዳይገቡና በእሊህ አራቱ ሊቃነ መላእክት የይቅርታ አማላጅነት ታምነው በምድር የሚኖሩትን እንዳይከሷቸው ሲያሳድዷቸው አይቻለሁና። እሊህም በኋላ ከእኔ ጋር የነበረ ስሙ ህቡ የሆነውና የተሰወረውን ያሳየኝ ታላቁን ክብር መልአክም እሊህ ያየኋቸው ድምፃቸው አስተውዬ የሰማኋቸው አራቱ መላእክት እነማን ናቸው ብዬ ጠየቅሁት። እርሱም መጀመሪያ ያየኸው ድምፁንም የሰማኸው መልአክ ማን እንደ እግዚአብሔር አምላክ የሚል ስም ትርጓሜ ያለው ሊቀ መላእክት ቅዱስ ሚካኤል ነው። ሁለተኛው መልአክ ሊቀ መላእክት ቅዱስ ገብርኤል ነው። የስሙ ትርጓሜ አምላክ ሰው ማለት ነው። ይህም አምላክ ዓለሙን የሚያድን አስተውል። ያየኸው ሶስተኛው መልአክ ሁሉን የሚገዛ በጌታ እግዚአብሔር ፍቃድ በገነት በር ላይ ተሹሞ የገነትን ቁልፍ የያዘ ሕሙማንን ቁስሉን ሁሉ ይፈውስ ዘንድ የተሾመ ሊቀ መላእክት ቅዱስ ሩፋኤል ነው። ምድርና ሰማይን የፈጠረ ፈጣሪውን ሲያመሰግን ድምፁን የሰማውን ያየኸውም አራተኛው መልአክን በንስሐ ውስጥ ያሉትን በረሃብና በቸነፈር የተቸገሩትን በረከት ያበዛ ዘንድ በጦርነት ውስጥ ላሉ ሁሉ ረዳትነት መድኃኒትም ይሆናቸው ዘንድ የተሾመው መጋቢ ድንግል ሊቀ መላእክት ፋኑኤል ነው። እሊህ የጌታ የእግዚአብሔር አገልጋዮች አራቱ ቅዱሳን ሊቃነ መላእክት ስልጣኑ የባህሪ የሆነ ሁሉንም የያዘ እግዚአብሔር እንደ አዘዛቸው ስራቸውን መማለዳቸውን እስኪያሳርጉ ድረስ የሚተማመኑባቸው ፍጥረት ደስ ያሰኙ ዘንድ ለፍጥረት ሁሉ ይገለጡ ዘንድ ምስጋና አያቋርጡም። ዳግመኛም እሊህ አራቱን ከእነሱ ጋር አብረው የተሾሙ ሌሎች ሶስት አሉ። 99ኙን ነገደ መላእክት በየነገዳቸው በየስራቻቸው እያዘዙ አምላካቸው እግዚአብሔርን ሲያመሰግኑ የሚኖሩ እሊህም ሁላቸውም 7 ናቸው። እሊህም 7ቱ ሊቃነ መላእክት አንዱ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ፋኑኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ሳቆኤል ናቸው። እሊህም እነሱ የሚያዟቸው ስፍር ቁጥር የሌላቸው ቅዱሳን ነገደ መላእክት እግዚአብሔር አገልጋይ ነቢይ ሙሴን የፍጥረትን ነገር ሁሉ ጻፍ ብሎ እንዳዘዘው ነቢይ ሙሴ ታዞ የፍጥረትን መጀመሪያ ከመጀመሪያዊቱ ዕለት ጀምሮ እግዚአብሔር አምላክ ስራውን እስከሚፈጽምበት 6ኛይቱ ዕለት የሆነውን እንደ ጻፈው የሕይወትንም የወርሱ ዘንድ ለሚገባቸው ምልጃን እየፈጸሙ ያገለግሉ ዘንድ በአምላክ ምሕረት ሕያው እግዚአብሔር በቃሉ ተፈጠሩ። በ7ኛይቱ ዕለት ዓለም ሁሉ እረፍት ትሆን ዘንድ ለይቶ አከበራት። ለፍጥረቱ ሁሉ የእረፍት ምልክት አደረጋት። በዚች በመጀመሪያይቱ ዕለት ላይኛዎቹን 7ቱን ሰማያትንና ምድር ውሁኖችን በፊቱም ቆመው የሚያገለግሉትን መናብርትን መላእክት፣ ቅዳሴ ስልጣናትን፣ የእሳት መንፈስ የተሞሉ አጋይስትን፣ መንፈስ እሳታን የተሞሉ ኃይላትን፣ በትእዛዝ የሚፋጠኑ መኳንንት፣ በህዋ ላይ የሚያዙ እርባብን፣ ክብሩን የሚገልጽባቸው ሰራዊትን፣ በየስፍራቸው የሚገኙ ርባዋትን፣ በዓለም ዳርቻዎች ሁሉ የሚፋጠኑ ሊቃናትን፣ ሁሉን ፈጥነው የሚመለከቱ ኪሩቤልና ብርሃንን የተመሉ አእላፍን፣ ምስጋናን የተመሉ ሱራፌልን ፈጠረ። ርዕሰ አበው ነቢይ ሄኖክ እሊህ ቅዱሳን መላእክትን በማያቋረጥ ምስጋናቸው ምስጋናን ሰማያትና ምድርን የመላ ቅዱስ 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 እግዚአብሔር ሆይ እያሉ ወደ ፈጣሪያቸው እግዚአብሔር ምስጋናን ሲያቀርቡ አየው። ይህ ፈጣን ሊቀ መላእክት ቅዱስ ፋኑኤል፣ ሌሎችም ቅዱሳን ሊቃነ መላእክት ሁላቸው የበደሉ የአምላካቸው እግዚአብሔር ጠላቶችን ግን በዚያች ታላቋ የፍርድ ቀን ይቀበሏቸው ዘንድ ወደ እቶን እሳት ይጨምሯቸው፣ ወደ ሌላው
የምድር ማዕዘን ተመልሼ ተመለከትኩ። በውስጧ እሳት የሚነድበት ጥልቅ ጉድጓድ ነበረ። ክፉዎች መሪዎችን፣ ሀኬተኞችን፣ ገዢዎችና የድሃውንና የችግረኞችን ወዝ የሚናጠቁትን በቅዱሳን ሊቃነ መላእክት አማላጅነት ታምኖ በሚኖር በእግዚአብሔር ሰው ላይ ደግሞ የሚዘብቱ እቡያንን ሁሉ አምጥተው እርኩሳን መናፍስት ጋር ከእቶን እሳት በታች ጨመሯቸው። በዚያም ለሰይጣን አገልጋዮች የሆኑትን አስረው መክፈቻ ለሌለው ሚዛን ላይ ሲጥሏቸው በዓይኖች አየው። ከኔም ጋር ይነጋገሩ የነበረው የሰላም መልአክ ቅዱስ ፋኑኤልም የሚመዝኑትን ለማን ነው ብዬ ጠየቅኩት። ይህ ከእኔ ጋር ይነጋገሩ የነበረው የሰላም መልአክ ቅዱስ ፋኑኤል እነዚህን የሰይጣንን አገልጋዮች ሆነው በምድር ላይ የሚኖሩትን ስለ እሳቱ ይመዝናሉ። እንደ እግዚአብሔር ትእዛዝ ለአዛዚኤል ሰራዊት ተሰጥተው ከሲኦል በታች የሚያስጨንቁና የሚከብዱ እርስ በርሳቸው የተያያዙ አለቶችን በላያቸው ይዘጉባቸዋል አለኝ። ወንድሞቼና እህቶች ውልደ ክርስቲያን ሆይ ርዕሰ አበው ነቢይ ሄኖክ ጽኑ እንደሆነ አስታውሱ። ይህ ታላቅ የከበረ ሊቀ መላእክት ቅዱስ ፋኑኤል ወደ ፈጣሪው እግዚአብሔር አማልዶ ያድን ዘንድ እንደሚቻለው አስተውሉ። ከእግዚአብሔር ዘንድ ተልኮ የምትድኑበትን የጦር ዕቃ ያዙ። የመንፈስ ቅዱስ ሰይፍ ታጠቁ። ይኸውም ዘወትር እየጸለያችሁ ነቅታችሁ ተግታችሁ የምትይዙትን ቃለ እግዚአብሔር ነው ያለንን የሐዋርያ የቅዱስ ጳውሎስን ቃል ችላ አንበል። የከበረ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ኃይል ጸሎቱ እኔን እናንተን ሁላችንም ከመከራ ሥጋ ከመከራ ነፍስ ይሰውረን ይጠብቀን። አሜን። ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ታምረ ፋኑኤልን ዞራ መስከረም ያለውን በሥላሴ ስም አነባለሁ። ጸሎትና በረከቱ በየጊዜው በየሰዓቱ ለዘላለም ከሁላችን ሕዝበ ክርስቲያን ጋር ይሁንና በአብና በወልድ በመንፈስ ቅዱስ መንበር ፊት ሰግዶ በንስሐ ለሚመለሱ ሁሉ ፍጥረት ሁሉ ይቅርታን የሚለምን መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምሬ ነው። ሊቀ መላእክት ቅዱስ ፋኑኤል የሚወድ በምድረ ሮም የሚኖር አንድ ሰው ነበረ። አንድ ቀንም ከእንቅልፉ ሲነቃ እርሱ ባላወቀው የውስጥ በሽታ አንደበቱ ተዘግቶ ነበረና መናገር አልቻለም። ከዕለት ወደ ዕለትም እንደቀደመው በሰው ድምፅ ያወራ ዘንድ ከቶ አልተቻለውም። የቤቱ ሰዎችም በዚህ አባታቸው ላይ ድንገት በደረሰበት ደዌ ተጨነቁ። ያደርጉለት ዘንድ ምንም እንደሚሻ በምልክት ጠየቁት። እርሱም ብዕርና መጻፊያ ይሰጡት ዘንድ ጠየቃቸው። በሰጡት ጊዜም ሊቀ መላእክት ቅዱስ ፋኑኤል ቤተ ክርስቲያን የጸበል እምነት ያመጡለት ዘንድ በመጻፊያው ጽፎ ነገራቸው። በሊቀ መላእክት ቅዱስ ፋኑኤል ቤተ ክርስቲያን የሚገኝ የጸበል እምነት አንደበቱን እንዲፈታለት የታመነ የዚህ ሰው ዘመዶች ፈጥነው ሄደው ጸበል እምነቱን አመጡለት። ከለምጹ በሽታ ድኖ ሰውነቱ እንደ ሕፃን ልጅ መልክ በሆነለት ጊዜ እነሆ ከእግዚአብሔር በቀር ሌላ አምላክ እንደሌለ አወቁ። አሁንም የሁለት በቅሎ ጭነት ያህል አፈር ወደ አገሬ ወስጄ እሰግድበት እፈወስበት ዘንድ እሺ በለኝ ብሎ ነቢይ ኤልሳዕን እንደለመነ እንደ ሶርያው ንጉሥ የሰራዊት አለቃ ንዕማን ይህ በሰው በልቡ ታምኖ ጸበል እምነቱን ጉሮሮውን በደረቱ ላይ በቀባ ጊዜ ከበሽታው ዳነ። ሰዎችም ሁሉ በወዳጁ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ላይ አድሮ ድንቅ ስራን የሚገልጽ ቸር እግዚአብሔር ቸርነቱ ምንኛ ድንቅ ነው እያሉ አደነቁ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የጻድቁ አባታችን ዜና ማርቆስ ተአምር። ተአምር በረከቱ በእኔ በእናንተ በሁላችን ላይ ይደረግና ጻድቁ አባታችን ያደረገው ተአምር በማግስቱ ሰንበተ ክርስቲያን ነበረ። የነጋዴዎች አለቃ ከዳነ በኋላ መነኮሳቱም ወደዚያች ሀገር በገቡ ጊዜ በዚያች ዕለት ታላቅ ተአምር ተደረገ። እሊያም መነኮሳትም ቅዱስ ቁርባንን ለመቀበል ወደ ቤተ ክርስቲያን ሲገቡ ያንን የአባታችን የዜና ማርቆስን የመቃብር አፈር ያን ጊዜ ከኋላቸው ከቤተ ክርስቲያን በር ከመድረኳ ላይ አኖሩት። ጋኔን ከእሳት ውስጥ የሚጥለው አንድ ሰውም ወደ ቤተ ክርስቲያን ሲገባ በነካው ጊዜ በላዩ ያደረ ጋኔን ጮኸ፣ እንዲህም አለ፣ ከቅዱሳን ሁሉ የሚወድ በእመቤታችን ማርያም በልጇ ማኅፀን አለሁ። ከዚህ ሀገር ልሂድ፣ ልቀቀኝ። አባ ዜና ማርቆስ ከዛሬ ዕለት እስከ ዘላለም ስም ከሚጠራበት ይህም የመቃብር አፈር ካለበት አልደርስም። ይህንን ብሎ ከቤተ ክርስቲያን ወጥቶ ሸሸ። ወዲያውንም የሚነድ የእሳት ነበልባል ያ አፈር ከተቋጠረበት ልብስ ውስጥም ተከተለው፣ እንደ ሰይፍም ከበከበው። የቤተ ክርስቲያኒቱም ደሞ ውጭ ደሞ በሜዳዋ ላይ ደሞ የቅዳሴው ጸሎት እስከሚፈጸም ድረስ ከወዲያ ወዲህ ይመላለስ ነበረ። የቅዳሴውም ጸሎት በተፈጸመ ጊዜ ካህናቱ ሁሉ ከብዙዎች ሕዝብ ጋር የሚጮኸውን ለማየት ወጡ። ፊቱም እንደ ዝንጀሮ ፊት የከፋና የሚያስቀይም ሆኖ ከመሰወሩ ጠባይ ተገለጠ። ጋኔኑ ወዲያና ወዲህ ሲመላለስ አዩት። አፉ እንደ እሳት ምድጃ የሆነ ዓይኖቹም እንደ እሳት ፍም የሆኑ የእግሮቹና የእጆቹ ጥፍሮች ለማየት የከፋ መልኩም እንደ ማቅ ልብስ ሁለመናው የጠቆረ ነው። ይህንን ሰይጣን ሲያዩትና የሰይጣን መልኩ ደግሞ እንደዚህ ነው እያሉ ሲነጋገሩ እነሆ ከአባታችን ዜና ማርቆስ የመቃብር አፈር ከተቋጠረበት ልብስ ውስጥ እሳት ወጥቶ በሰይጣኑም ጀርባ ላይ ተጣብቆ አመድ ስለሆነ ድረስ በለው ጥልቅ ነፋስም ደግሞ መጥቶም ደግሞ ከዚያች ቤተ ክርስቲያን ደጅ ደግሞ እንደ ጉም ጢስ ደግሞ በትኖ አጠፋው። የሀገር ሰዎችም ይህን ታምር ባዩ ጊዜ በሽተኞች ሁሉ ደግሞ አምጥተው ከአባታችን ዜና ማርቆስ ልጆች መነኮሳት እግር በታች አኖሯቸው። እነርሱም ከአፈሩ አንስተው በውሃ በጥብጠው በሽተኞችን ረጯቸው። አጋንንት ያዝሩባቸው 25 ወንዶች ለምጽ የያዛቸውና የቆሰሉ ደግሞ 30 ሰዎች ዓይናቸውም ደግሞ የበሩላቸው ደግሞ 10 ሰዎች ጀርባቸው የጎበጠ 5 ሰዎች ከደዌያቸው ዳኑ። የሆድና የልብ ሕመም ደግሞ ያለባቸውም የአባታችን ዜና ማርቆስ የመቃብር አፈር የተጨመረበትና ደግሞ ውሃ በጠጡ ጊዜ ትል የሚመስል ጓጉንቸርና ደግሞ እባብ የሚመስል ከሆዳቸው ወጣ። የሀገር ሰዎች ደግሞ አይተው አደነቁ፣ ደስ አላቸውም። እንዲህ አለ እያሉ እግዚአብሔርን አመሰገኑት። አስቀድሞ ለነበረ ወደፊትም እስከ ዘላለም ለሚኖር አምላካችን ምስጋና ይሁን። በእርሱ ዘንድ ታላቅ መምህርና ክብር ያላቸው ደግሞ ለወዳጆቹ ለአባታችን ዜና ማርቆስ ደግሞ ተክለ ሃይማኖት ተአምራቸው ስለከፈለን ክብር ይግባው። የጻድቁ አባታችን ዜና ማርቆስ በረከቱ በእኔም በእናንተም በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ገድሉን አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነ በክርስቶስ ሰላምታ ሰላም እያልኳችሁ ይህንን ምስል ድምፅ የምትከታተሉ ሼር እንድታደርጉልኝ ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ዜና ማርቆስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠኝ።
በአብ ስም በወልድ ስም በመንፈስ ቅዱስ ስም አነባለሁ። በአባትነት ስርዓት ከልጁ በማይቀድም በእግዚአብሔር አብ ስም በልጅነት ስርዓት ወደ ኋላ በማይል በእግዚአብሔር ወልድ ስም ከነሱ ጋር ደግሞ በህልውና በባህሪ ትክክል በሚሆን መንፈስ ቅዱስ ስም ቅዱሳን ደቀ መዝሙርት አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማ የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን ዜና ማርቆስ የገድሉን ደግሞ የምስክርነቱን የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን ዜና ማርቆስ ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእሊህም ቅዱሳን አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል አባታቸው የሆነ መንፈሳዊ አባታችን የቅዱስ ዜና ማርቆስ ሀገር ከጽላለሽ አውራጃ የምትሆን ምድረ ዞረሬ ናት። የአባቱ ስም ደግሞ ዮሐንስ እናቱ ስም ደግሞ ማርያም ዘመዳ ነው። የዚህም ደግሞ የአባታችን ዜና ማርቆስ አባት የቅዱስ ዮሐንስ የትውልዱ መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ደግሞ ከለያት ከኢየሩሳሌም ደግሞ መልካም ሀገር ከሆነች ከፍልስጤም አውራጃ ነው። ፍልስጤምም ደግሞ ማለት ከአዳም ልጆች ይልቅ ቸርነቱ ብዙ የሆነ እግዚአብሔር ለአምልኮቱ የመረጠውና ከእርሱ በቀር ሌላ አምላክን የማያውቅ አብርሃም የአብርሃም ልጅ ይስሐቅ ልጅ የተመረጠ እስራኤል የተባለ ያዕቆብ ልጅ ሌዊ ለሌዊ ልጆች ርስታቸው ልትሆን የተለየች ርስታቸው ማለት ነው። ስማቸውን የትውልዳቸው ቁጥር ታሪክ እነዚህ ናቸው። አባታችን አዳም ሴትን ወለደው፣ ሴትም ሄኖስን ወለደው። ሄኖስም ቃይንን ወለደ። ቃይንም ደግሞ መላኤልን ወለደ። መላኤልም ያሬድን ወለደ። ያሬድ ደግሞ ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ደግሞ ኖንን ወለደ። በኖህ ዘመን ጻድቅ ወንድሙ አቤልን ደግሞ ከገደለ ከተረገመ ቃይል የተወለዱ የአዳም ልጆች በፈጣራቸው በእግዚአብሔር ፊት ብዙ ኃጢአት ስለሰሩ በኦሪት መጽሐፍ እንደተነገረ እግዚአብሔር በጥፋት ውሃ ደግሞ አጠፋቸው። እነርሱ ግን ደግሞ ስለ ቀናች ሃይማኖትን የአባቶቻቸውን ሕግ በመጠበቁ ሰማይና ምድርን የፈጠረ መልካም የሆነች የእግዚአብሔርን አምልኮት በመከተሉ አዳነው። ኖህም ወለደው። ሴም ደግሞ አልፋስክድም ቃይንን ደግሞ ሳላ ደግሞ ኤቦር ደግሞ ፋሌቅ ራግው ደግሞ መልከጼዴቅንና ሴሩህም ደግሞ ናኮርም ደግሞ ታራም አብርሃምን ወለደ። በዘመኑ የጣዖት አምልኮ ሆነ። ጣዖት ማምለክ የተጀመረ በራግው ዘመን ነው። ይህም ደግሞ ለናኮር የአባቱ አባት የሆነው ናኮርም ደግሞ የተመረጠ ጻድቅ አብርሃም አያት ነው። መልከጼዴቅ ለጣዖት መስገድን እምቢ አለ። አብርሃምም እንደ እርሱ ከብቻው እግዚአብሔር በቀር ለጣዖት መስገድን አምልኮ ባዕድን እምቢ አለ። ስለዚህም እግዚአብሔር እንዲህ አለው፣ ከዘመዶቹ ተለይ፣ እኔ ደግሞ ማርና ወተትን የምታፈስ ደግሞ ያማረች ሀገርን አወርሳለሁ። ዘርህንም ደግሞ እንደ ሰማይ ኮከብ እንደ ባህር አሸዋ ደግሞ አበዛለሁ። ያን ጊዜ አብርሃም ከዘመዶቹ ተለየ። እግዚአብሔር መልካም ሀገር የሆነች ኢየሩሳሌምን አወረሳቸው። ከዚህ በኋላ ደግሞ አብርሃም መልከጼዴቅን በደብረ ታቦር ተገናኘውና ከእርሱ ጋር ደግሞ እውነተኛ መስዋዕትን ደግሞ ለእግዚአብሔር አቀረበ። እርሱ ፍጹም በረከትን ደግሞ ተቀበለ። እንደ እርሱ ደግሞ ብሩክ የሆነ ይስሐቅን ወለደ። ይስሐቅ እስራኤል የተባለ ደግሞ ያዕቆብን ወለደ። ያዕቆብ ሌዊን ደግሞ ወለደ። ሌዊው ደግሞ ቃዓትም ደግሞ አንመረም የተመረጡ አሮንና ሙሴን ወለዳቸው። አሮንም ደግሞ ይታምርም ደግሞ ጌዲዮንም አልዓዛርም አቤሜሌክም ናታንም አብያታር ሳዶቅ አዛሪያስን ወለደ። አዛሪያስም የእስራኤል አምላክ ከሰጠው ከሙሴ ጽላት ከታቦተ ጽዮን በከበረ ኦሪት ሕግ ሊቀ ካህናት ሆኖ ደግሞ በንጉሥ ሰለሞን ዘመን ለእስራኤል አምላክ ማደሪያ የሆነች ታቦተ ጽዮንን ከሚያገለግሉ ሌሎች ልጆች ከብዙ ካህናት ጋር ከኢየሩሳሌም ወደ ኢትዮጵያ የመጣ ነው። እሱ ክቡር ምስጉን አምላካችን ለሙሴ የሰጠው የከበረ የኦሪት ሕግ ለኢትዮጵያ ሰዎች እያስተማረ በትግራይ ሀገር በአክሱም ምድር ኖረ። አዛሪያስም ሳዶቅን ወለደ። እርሱም ደግሞ እግዚ መሐረ የተባለ ነው። ሳድዎም ደግሞ ሌዊን ወለደ። ሌዊም ሕዝበ ረአይን ወለደ።
ይኸውም ደግሞ አባ በጉኡ የተባለው ነው። ህዝበ ራእይም ደግሞ ህዝበ ዋሂን ወለደ። እርሱም ደግሞ ነገደ ሌዊ ነው። ህዝበ ዋሂም ደግሞ አኪንን ወለደው። አኪን ደግሞ ስምዖንን ወለደ። ስምዖንም አንበረ ወለደ። በዘመኑ ደግሞ በአብርሃና በአጽብሃ መንግስት አባ ሰላማ ጳጳስ ሆነ። አንበረም ደግሞ ካህን ደግሞ ያሬድና ንጉስ ህዛብን ደግሞ ወለደ። ንጉስ ህዛብን በንጉስ ግርማ አስፈር ደግሞ ልብ ደግሞ ድህሪ የተባለ ደግሞ ህዝብ ባረክንና ንግስት አመተ ጽዮንን ወለዳቸው። ህዝብ ባረክም ደግሞ አጸቀ ሌዊን ወለደ። አጸቀ ሌዊ ሀረበ ጎሽንና ይግናህ መስቀልን ወለደ። ይግናህ መስቀልን ይግና ዳዊትን ወለደ። ይግና ዳዊትም ዘልዑልን ወለደ። ዘልዑልም ለንጉስ አብርሃ የልጅ ልጁ ከሆነ ከንግስት ሐና ሚሳንንና እዝራን ወለደ። እሊህ ሚናስንና እዝራ ለጻድቁ ንጉስ ላሊበላ ደግሞ መምህሮች የሆኑ ናቸው። ሚናስም ሕይወት ብነ በጽዮንና ወለደው። ሕይወት ብነ በጽዮንም ደግሞ የደማስቆ ምድር ከሚሏት ደግሞ ሀገረ ወለቃ የመኮንን ልጅ ደግሞ ስሟ ወለተ ሳውል ደግሞ የምትባል አባ ይድላን ወለደ። አባ ይድላን ደግሞ በንጉስ ድልነአዝን ዘመነ መንግስት ለ150 ለዋያን ካህናት አለቃ ሆኖ ከሀገረ ወለቃ ደግሞ የክርስቶስ የወንጌል ሕግ ደግሞ ለሸዋ ሰዎች ደግሞ አስተምሮ ያጠምቃቸው ዘንድ ወደ ሸዋ ወጣ። በሸዋ ሀገርም ደግሞ እያስተማረና ብዙ ሕዝብ ደግሞ እያጠመቀ ኖረ። ይህ አባ ይድላ ደግሞ እመቤታችን ድንግል ማርያም በወለደችው ደግሞ በአማኑኤል በመለኮቱ ኃይል ድንቅ ድንቅ ታምራቶችን ያደርግ ነበረ። በዘመኑም በሸዋ ሀገር ብዙዎችን አብያተ ክርስቲያናትን ታነጹ። ከዚህ በኋላ ደግሞ ከሸዋ ጽላልሽ ከምትባል ሀገር ዞሬር ሚሏትን ሚስት አገባ። ከእርሷ ሁለተኛ ስሙ ደግሞ ሀበነ እግዚ ዳግማዊ ሕይወተ ብነ በጽዮንን ወለደ። ዳግመኛም ሕይወተ ብነ ጽዮንም ደግሞ በኩረ ጽዮንን ወለደ። በኩረ ጽዮንም ህዝበ ቀድስን ወለደ። እርሱም ደግሞ ነገደ እግዚእን የተባለ ነውና ህዝቡ ቀድሶም አብርሃም መስቀልን ወለደ። እርሱም አቃቢነ እግዚእ የተባለ ነው። ብርሃነ መስቀልም ሕይወተ ብንን ወለደ። ሕይወተ ብንም ሴትን ወለደ። ሴትም ወረደ ሕይወትን ወለደ። ወረደ ሕይወትም ዘካርያስን ወለደ። ዘካርያስም እንድርያስን አርከለዲስን ዘርአ አብርሃምን ዮሐንስን ቀሲስ ዮናስን ወለዳቸው። ይህ ዘርአ ዮሐንስ የአባታችን ተክለ ሃይማኖት አባት ጸጋ ዘአብ ነው። እንድርያስም የወገግ መምህር የሆነ አባ ሳሙኤል ወለደ። አርከለዲስም አባ ሕፃነ ሞአን ወለደ። ዘርአ አብርሃምም ታላቁን አባ አኖሪዎስን ወለደ። ዮናስም የፈጠጋርን መምህር አባ ማቲያስን ገላውዲዮስን ወለደ። ገላውዲዮስም አባ ቀውስጦስን ወለደ። ይኸውም መሃግልና ሰርማት በሚባል ሀገር ታላቅ መምህርና ሰማዕት የሆነ ስለ ቀናች ሃይማኖት ሁለተኛ ስሙ ዳግማዊ ቴዎድሮስ የተባለ ዮሐንስ የከበረና የተመሰገነ አባታችን ዜና ማርቆስ ወለደ። ከሌዊ ነገድና ከእስራኤል ነገስታት የሆነ አባታችን ዜና ማርቆስ የትውልዱ ነገር ይህ ነው። የአባታችን ዜና ማርቆስ ዳግማዊ ቴዎድሮስ የተባለ የአባቱ የዮሐንስ ወንድሞቹ አስቀድመን በዚህ በአባታችን ዜና ማርቆስ መጽሐፍ ገል ስማቸውን የጠራ ናቸው። በቀናች ሃይማኖት ከፍ ከፍ ያሉና ስማቸው የተጠራ እመቤታችን ቅድስት ድንግል ማርያም የሚወዱ አምላካችን የልጁም ደግሞ አማኑኤል አገልጋዮች በሆነ በደጋጎች በኢትዮጵያ ነገደ ነገስት ዘመነ የነበረ ቅዱሳን የሆኑ ሙሴ በመልካም ስራ የሕዝቡ አለቆችን መርጦ እንደሾመ የካህናት አለቆች ሆነው የተሾሙ ናቸው። ከዚህ በኋላ የትውልዱን ቁጥር ተወን የአባታችን የዜና ማርቆስ የትውልዱ ሀረግ ብዙ ነውና ከአባታችን ከአዳም ጀምሮ እስከ አባታችን ዜና ማርቆስ ድረስ ያዘጋጀነውን ደግሞ የአባታችን የልደቱን ነገር ይህ ነው። ስማቸውን አስቀድመው ከጠራናቸው ከእነዚህ ቅዱሳን አባቶች ወንድሞቹ ከገድላቸው መጽሐፍ እንደተገኘ 62 ትውልድ ነው። ዳግመኛም ማርያም ደግሞ ዘመዳ የተባለ የተጠራች እናቱን ደግሞ የትውልዱን መሰረት ደግሞ እንነግራቸዋለን። የእርሱም የትውልድ ሀገር በቤተ ክህነት መንግስት ነውና የታቦት ጽዮን ሊቀ ካህናት እንሆም አንበረም ደግሞ አስቀድመ እንደተናገረ ካህኑ ያሬድ ንጉስ ህዝቡም ደግሞ ወለዳቸው። ንጉስ ህዝባም የአህዛበ ቅዱስ የህዝበ
ቅድስን እህትን ዓመተ ጽዮንን ወለደች። የሕዝበ ቅድስም የአጸቀ ሌዊ አባት ነውና የአጸቀ ሌዊ የዳውንት ደግሞ የመቅደላ የሀገር ወለቃ ሊቀ ካህናት ነው። እርሱም የመርሃ ቤቴን የመንዝና የሸዋ አውራጃ ሰዎችን ሁሉ ያጠመቀ ነው። ይቺ ደግሞ ዓመተ ጽዮንም የወለቃ የአማራ የዳውንት የመቅደላ የሳይንት የጎጃም ሀገር መኮንን የሆነ ኢያሱ አገባት። ኢያሱም ቅዱሳን ደግሞ የሆነ የአክሱም ደግሞ ነገስታት ልጅ ነው። እርሱም ደግሞ የንጉስ ካሌብና የገብረ መስቀል ዘር ነው። ገብረ መስቀል የእስራኤል ወለደ። እስራኤልም ዮሴፍን ወለደ። ዮሴፍ ነጋሴ ብርሃን ወለደ። ነጋሴ ብርሃን ደግሞ ኤፍራታና የቀውት ደግሞ መኮንን የሆነ ኤፍሬምንና እመቤቴ ሳላዊት ሰባጣን ወለደችው። ኤፍሬምም አጋዝን ወለደ። አጋዝም ጌዶዌን ወለደ። ጌዶዌንም ምናሴን ወለደ። ምናሴም ደግሞ ስሙ ማዕቀበ እግዚ የተባለ የመልዛ ሀገረ ገዥ ልጅ ተድላ ጊዮርጊስን ወለደ። ተድላ ጊዮርጊስ የሸዋ ሀገር ክፍል የሆነ ከተታ ወግዳ ደግሞ ሙገር ደግሞ የተባለ ሀገሮች ገዥ የሆነ ማቴዎስን ወለደ። ማቴዎስ የፈጠጋን ገዥ የሆነ መድኃኔ እግዚእን እምነ ጽዮንን ትቤ ጽዮንን ክርስቶስ ዘመዳን ወለደች። እምነ ጽዮን ደግሞ የጽድቅ ደግሞ ነገስታት እስራኤላውያን ከሆኑ ደግሞ ከአብርሃ ጽዋ ነገድ ከተወለደ ከተስፋ ኢየሱስ ንጉስ ይኩኖ አምላክን ዲቦራን ደግሞ ወለዳቸው። ዲቦራም ደግሞ አባታችን ዜና ማርቆስን ማርያም ክብራን ወለደችው። እርሷም ስሙ ድል አስግድ ደግሞ ከተባለ አጀጅ በተባለ ቦታ የሚኖርና የሞረት ሀገረ ገዥ ደግሞ ከነበረ የወለደ ሁለተኛ አባቶቻችን አኖሪዎስ እናቱና እርሱም በውግዳ ደግሞ በከተታ በሙገር ደግሞ ሀገሮች የተሾመ ማርቆስ የተባለ ነው። የፈጠጋር ገዢ የሆነ መድኃኒነ እግዚእም ደግሞ የሳራ አባቷ ነው። እርሷም ደግሞ የአባታችን ተክለ ሃይማኖት እናት ናት። እግዚእ ሐሪያ ናትና እህቱ ትቤ ጽዮንም ደግሞ የአባታችን ሕፃነ ሞዓ እናቱ ናት። ሌላይቱ ደግሞ እህቱ ክርስቶስ ዘመዳም ለታላቁ አኖሪዎስ እናቱ ነው። ሰላማዊ የሆነ የሕግ መምህር መከራ የተቀበለ የአባታችን የዜና ማርቆስ የትውልዱ ቁጥር ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁ አባታችን አቡነ ዜና ማርቆስን ተአምር አነባለሁ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይደርና የጻድቁ አባታችን የአቡነ ዜና ማርቆስ ያደረጉት ተአምሬ ነው። በዚያ ወራት ደግሞ አባታችን ዜና ማርቆስ ከደብረ እመ ምህረት ከቁርባን በኋላ ሲወርድ ወደ አባቱ ቤት ደግሞ ሳይደርስ ፀሐይ ጠለቀበት። በመንገድ ላይ እያለም በመሸበት ጊዜ ስሙ ደግሞ መስጫ በሚባል ጠንቋይ ቤት ደግሞ አጠገብ ደረሰ። ከዚህ ጠንቋይ ቤት ደግሞ ከቤቱ በላይ ደግሞ ጽፍቅ በሆነ ዱር ውስጥ ገብቶ አርብ ማታ ለቅዳሜ አጥቢያ ደግሞ የዳዊትን መዝሙር እየደገመ አደረ። ሰይጣናትም በጅቦችና በጅራት ላይ ደግሞ ተቀምጠው ደግሞ ሌሊቱን ሁሉ ሲያስፈራሩት አደሩ። እርሱ ግን አልፈራቸውም። የዳዊትን መዝሙር 67ኛ እግዚአብሔርን ይንሳ ጠላቶችን ይበተኑ ከእኔም ደግሞ ደካማ ባሪያው ዜና ማርቆስ ፊት ደግሞ የሚጠሉት ደግሞ ጠላቶች ይሸሹ የሚለውን ይደጋግም ነበረ። ይህንንም በሚጸልይ ጊዜ ደግሞ ይበተናሉ፣ ይሸሻሉ። ከዚህ በኋላ እርሱን ደግሞ ማሸነፍ በተሳናቸው ጊዜ ፈረሳቸውን ደግሞ በሆነ በጅቦችና በጅራቶቹ ላይ ደግሞ ተቀምጠው ከእርሱ መሸሽ ወደዚያ ደግሞ ቆያ ቤት ደግሞ ሄዱ። ያን ጊዜ አባታችን ዜና ማርቆስ ፊቱም ደግሞ በክርስቶስ መስቀል አማተበበት፣ ወገቡን ታጠቀ፣ ውሃንም ደግሞ በኩስኩሰት ቀዳ። በቁርባን ደግሞ መስዋዕት ደግሞ በተራው ውሃ ደግሞ የሚቀዳበትን ኩስኩሰት ደግሞ ከእርሱ ጋር ደግሞ በሚሄድበት ይዞት ይሄድ ነበርና ከጅቦች ጀርባ ላይ ደግሞ የተቀመጡትን እነዚያን አጋንንትንም ተከተላቸውና ከዚያ የኩስኩሰት ደግሞ ውሃ ረጨባቸው። በዚያ ውሃ ላይ ደግሞ ትምህርተ ህቡአትን የሐዋርያው ደግሞ የዮሐንስን ወንጌል ደግሞበት ነበርና እነዚያ አጋንንት እንደ እሳት አቃጠላቸው። ያም ጠንቋይ ለቀዳሚት ሰንበት አጥቢያ ከሌሊቱ እኩሌታ ከቤቱ ውጭ ወደ ደጁ ደግሞ ወጣ። ያን ጊዜ ደግሞ በክረምት ደግሞ ወራት ደግሞ በዝናብ ብዛት ከገደል እንደ ወደቀ ደግሞ ድንጋይ ከገደል እንደወደደ ድንጋይ ጸሎቱ ደግሞ ውሃ ደግሞ የወደቁ ሆነው ከፈረሶች ጋር ደግሞ አገኛቸው።
አባታችን ዜና ማርቆስ ቆሞ ሲጸልይ አየው። ያን ጊዜም ይዞ ደግሞ አሰረው፣ በበትርም ደግሞ ይደበደበው ጀመረ። እየደበደበ እንዲህ ይለው ነበረ፣ ስራዬን በማድረግ ኃይልንና ብርታትን የሚሰጠኝን እሊህን ጌቶቼ የሆኑ አጋንንት ትጥላቸው ዘንድ ስልጣን የሰጠ ማን ነው? አባታችን ዜና ማርቆስ እንዲህ አለው ደግሞ ኃይልና ብርታትን የሚሰጥ ከሆነ እስኪ ከወደኩበት ይነሱ። አንተ ሰነፍ እውቀት የሌለህ ክፉ ሰው ደግሞ ከፈጠረ ከእግዚአብሔር ዘንድ ሞት ሲመጣብህ እንዴት ትሆናለህ? እውነትም ደግሞ የሚፈርድ ጌታ በመረመረህ ጊዜ ምን ደግሞ ትመልሳለህ? ከሰው ሁሉ ደግሞ ኃጢአት አብዝተ ስለምን ትሰራለህ? ኃጢአት ስለ ጥንቁልና ዋጋ ከተዘጋጀልህ ደግሞ ከገሃነም ካለ እሳት ወዴት ትሄዳለህ? ታመልጣለህስ? እንግዲህም ደግሞ ሲመክረው ያ ጠንቋይ አልተወም፣ ደግሞ ይገርፈው ነበር እንጂ። ያን ጊዜ ያንን ጠንቋይ ይቀስፈው ዘንድ ደግሞ የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወረደ። አባታችን ዜና ማርቆስ የመላእክት አለቃ ቅዱስ ሩፋኤልን ጌታዬ ሆይ በእኔ ላይ የሚሻውን ደግሞ እስኪፈጽም አትቅሰፈው። በፈጣሪ ስለ ቅዱስ ስሙ ስጋዬ ደግሞ ቢገድል ነፍሴ ሊገድላት አይችልምና ከክፉ ነገር ሁሉ ደግሞ ከጥፋትም የሚጠብቀኝ የፈጠራ ኃይል ከእኔ ጋር ነውና አለው። ከዚህ በኋላ የእግዚአብሔር መልአክ ሩፋኤል ተወ። የአባታችን ዜና ማርቆስን ርኅራኄን ትዕግስት አደነቀ። ጠንቋይ ግን አባታችን ዜና ማርቆስን ለመሞት እስከሚያደርስ መግረፍን አልተወም። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሆይ ስለ እኔ ይህን ስቃይና መከራ እንደታገስክ ስለዚህ እኔም ደግሞ በኋላ ዘመን በመንፈስ ቅዱስ ለሚወለዱልህ ልጆች ርስት ትሆን ዘንድ ይችን አገር አስራት ርስት አድርጌ ሰጠው። ስለ ስሜ በዚህ ጠንቋይ ግርፋት ደም ፈሶባታልና አለው። ይህንን ብሎ ደግሞ ቁስሎቹን አድኖ ወደ ሰማያት በክብር አረገ። ከዚህ በኋላ ደግሞ ዳግመኛ አባታችን ዜና ማርቆስ ያንን ጠንቋይ እንግዲህ አሁን እስቲና ወደ እኔ ደግሞ ቅረብ፣ ከእጅ ደግሞ ባዳነኝ በፈጣሪ እመን፣ ደግሞ የጥንቆላህንም ስራ ትተህ ንስሐ ግባ። ፈጣሪ መሐሪና ይቅር ባይ ነውና አንተ ክፉ ሰው ደግሞ ከታናሽነት ጀምሮ እስከ ዛሬ የፈጠረህ እግዚአብሔር የማታውቅ ደግሞ ከክፉ ስራ ደግሞ ተመለሳለሁ። ያም ጠንቋይ አባታችን ዜና ማርቆስ እንዲህ ብሎ መለሰለት፣ አሁንም የምሰራውን ክፉ ስራዬን ደግሞ ሁሉ በማስገደድ አስተውከኝ። በሰውም ወደ መፍራትና የሚሰጠኝ አጋንንትን በጸሎት ቀጥቀጠ አጠፋቸው። በጸለይክበትም ውሃ ደግሞ አንተ አጥፍታቸዋል። ከእንግዲህ የጥንቆላ ስራ ደግሞ መስራት አይቻለኝም። ነገር ግን አንተ በጸሎት አድነኝ። በልዕልና የሚኖር ደግሞ የፈጣሪያቸውን ታላቅ ጌታን ደግሞ ከሚያመልኩ ከዘመዶች ወገን ወደ አንዱ ቅዱስ አባት እኔን ልከህ አመንኩሰኝ አለው። አባታችን እንዲህ አለው፣ ጻድቅ አባ ተክለ ሃይማኖት ከተታ በተባለች ሀገር ይኖራልና እርሱ ያመንኩስ ዘንድ ወደ እርሱ ደግሞ ሄድ። የኔን ነገር ደግሞ ስራዬን ከሰው ወገን ለማንም አትናገር። ፈጣሪ በቸርነቱ ብዛት የሰጠኝን ጸጋ ከንቱ እንዳይሆን። ከዚህ በኋላ ያ ጠንቋይ የነበረውን ወደ አባ ተክለ ሃይማኖት ሄዶ መነኮሰ። ተመልሶም ከእርሱ ጋር የሚኖር ሆነ። የአባታችን ዜና ማርቆስ ስራ ከአባ ተክለ ሃይማኖት በቀር ለማንም አልነገረም። አባታችን ዜና ማርቆስ በምንኩስና በሕግን በተጋድሎ ታላቅ መምህር ስለሆነ ደረሰ። የአባታችን ዜና ማርቆስ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የእሱ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚይልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር፣ ላይክ በማድረግ ለመመላን ታስተላልፉ ዘንድ በቅዱስም እለምናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሊባኖስን ገድል አነባለሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን።
ጠላታችንን ሰይጣንም አንተም ደግሞ ምስክሬ በሆነች ነው በእናቴ ቤተ ክርስቲያን ፊት በቅድስት ሥላሴ አምኜ ተማጽኜ እክድሃለሁ። ይህችም ደግሞ ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘላለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ደግሞ ብርሃን በሚሆን በወልድ በጌትነቱ የከበረ ነው። ነቢያቶቹንም በብርሃኑ ብርሃን እናይ ብለው ደግሞ እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደ እርሱ ነው። ከአባቱ ወደ ኋላ ደግሞ ያላለ ከእርሱም ተቀዳሚነቱን ለሌለው ደግሞ በአርአያውና በምሳሌው ደግሞ የገለጸ ዘንድ ደግሞ አዳምን በፈጠረ በእግዚአብሔር ወልድ ፍቅር አንድነት ቀብቶ ደግሞ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ደግሞ ሰማያት ተፈጥረው ደግሞ ጽኑ እንዳለ እርሱ እግዚአብሔር ወልድ ደግሞ የአብ መንፈስ ቅዱስ ደግሞ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር ደግሞ በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወልድም አይደለም ለወልድም የአባቱ ደግሞ ወልድ አይደለም በአካሉ ደግሞ የአብና የወልድ እስትንፋስ ነው እንጂ የሕግ መጽሐፍት ኃይልም ደግሞ ሁሉ የተባለ የሰው መግለጫ የቃል እስትንፋስ የሁሉ ደግሞ መግለጫቸው ነው ብለው ደግሞ እንደተናገሩ ዳግመኛ በአገዛዝ ትክክል በሚሆን በሶስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ ደግሞ ጸልያለሁ። በእሪና ደግሞ በመለኮቱ ደግሞ ለሶስትነቱ እየሰገድኩ ደግሞ የክርስቶስ አገልጋይ የሆነ ደግሞ የአባታችን የአባ ሊባኖስ ትሩፋት ገሉ ለመናገር ጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት ደግሞ የልቤን በር ደግሞ ይክፈት። የገድሉን ደግሞ የምስጋናውን መታሰቢያ ደግሞ የምትሰሙ ሁሉ ደግሞ በሰማያዊ ደግሞ አዳራሽ ከእርሱ ጋር ደግሞ ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ደግሞ ከእመቤታችን ስጋና የደም ባህሪ ደግሞ አጽምን አሰራው። ጅማትንም ደግሞ ጸጉርና ጥፋትን ነስቶ ደግሞ ሕጸጽን ደግሞ ሳይኖርበት ትስብእቱ ደግሞ ከመለኮቱ ጋር ደግሞ አዋህዶ አዳምን ያድነው ዘንድ ድህረ ዓለም ደግሞ ከሁላችን እመቤታችን ከድንግል ማርያም ያለ አባት ስለተወለደ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናቱ ፈጣሪ እግዚአብሔር አመሰግናለሁ። በዚህ በለበሰው ስጋ በባህሪ የዮሐንስ እጅ ደግሞ ተጠምቀ በመለኮትስ ደግሞ ብቻውን ያለ ስጋ ደግሞ ተጠምቆ ደግሞ ቢሆን ደግሞ የዮርዳኖስ የወንዙ ደግሞ ውሃ ደግሞ በተቃጠለ ነበረ። ለዮሐንስም ደግሞ ሊዳሰሰው ባልተቻለው ነበረ። በዚህም በነሳው ስጋ ደግሞ የአይሁድ አለቆች ደግሞ አስረው ደግሞ ገረፉት፣ በችንካር ደግሞ ቸነከሩት፣ በመስቀልም ደግሞ ሰቀሉት። እንደሞተም ደግሞ ባዩ ጊዜ ደግሞ ከመስቀል አውርደው ደግሞ በሐዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብርም አደረ። መለኮቱን ደግሞ ከስጋው ደግሞ ጋራ አዋህዶ ደግሞ ሕያው ሆኖ ተነሳ። ወደ ባህሪ ደግሞ አባቱም ደግሞ አረገ፣ በአባቱ ቀኝ ተቀመጠ። ይኸውም በሕጉ ደግሞ በሚመራ ደግሞ ሕጉን ደግሞ የሚከተል ወደ እውቀት ጎዳና ደግሞ ህዝቡን ደግሞ አህዛብን የሚመራ ደግሞ አባ መጣዕመ የተባለ አባታችን አባ ሊባኖስ በህሊናው የተመኘውን አገኘ። ከፈጣሪው ከከንፈ ረድኤቱም ስር ደግሞ ያርፍ ዘንድ ደግሞ የበረታ ሆነ። ልመናው አማላጅነቱ በእኔና በእናንተ በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጌታችን ኢየሱስ ክርስቶስ ትምህርትን ደግሞ እሰማ ዘንድ ሰምቼም ደግሞ ልብ አደርገው ዘንድ ፍቃድም እፈጽም ዘንድ አቤቱ አንደበቴን ክፈትልኝ፣ አይነ ልቦናዬን አብራልኝ። እኔ በዚች ዓለም ደግሞ መጻተኛ ነኝና ሕግን ከእኔ ደግሞ አታረቅ። ሕግን ደግሞ ከመጠበቅ ደግሞ የተነሳ የሚደረግ ደግሞ ትምህርትን ደግሞ አይ ዘንድ አይኖችን ደግሞ ግለጥልኝ እንጂ አቤቱ የተሰወረኝን ደግሞ እውቀትን ሁሉ ደግሞ አስተምረኝ። በአንተ አምኛለሁ። በጨለማ ውስጥ ላሉ ደግሞ የምታበራላቸው አቤቱ እውነተኛውን ደግሞ አማናዊ ደግሞ ብርሃንን እውቀትን ደግሞ አብራልኝ። በአምላካዊ ጥበብና እውቀትን አራቀኝ። ፈጣሪ ሆይ ደግሞ ጥበብን አስተምረኝ። በሕግ ደግሞ በስርዓት አጽናይ። ደግሞ ዓለምን ሁሉ የሚተካከሉ ደግሞ የተንኮለኛው ደግሞ የሰይጣንን ተንኮል ደግሞ እወቅ ዘንድ ልብ አድርግልኝ። እንዳይበረታቱብኝ ተዋግቼ አቸንፍ ዘንድ ደግሞ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ ደግሞ ረዳቱ ነኝ። ድል ማድረግ የሚገኝ ደግሞ ከአንተ ዘንድ ነውና ለኔ ለባሪያ የሚያስተውል ደግሞ ልቦናን ደግሞ የተሳለ እሳታዊ አንደበት መንፈሳዊ አነጋገርን ስጠኝ። በአኗወር ቀዳሚ በሆነ ያለ አድሎ ደግሞ በእውነት በሚፈርድ መግደልና ደግሞ ማዳን ደግሞ በሚችል ጉምን ደግሞ እንደ አመድ ደግሞ በሚበትነው በረዱን ደግሞ እንደ ብዛት
አንጽቶ ደግሞ በሚሰደው ደግሞ በእግዚአብሔር አብ ፍቅር ደግሞ አንድነት አጽናኝ ደግሞ አካላዊ ቃሉን ደግሞ ልኮ በፀሐይ ደግሞ እሳት የሚያቃጥለው ደግሞ እስትንፋሱን ደግሞ እፍ ብሎ ደግሞ የዝናሙንም ደግሞ የሚያዘንመውን እሱ ነውና እርሱም ደግሞ እኛን ለማዳን በመንፈስ ቅዱስ ስራ ደግሞ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም ደግሞ በእግረ የተመላለሰ አካላዊ ቃል ነውና ነፍሱን ለሞት ደግሞ አሳልፎ ሰጥቶ ሞትን ደግሞ ድል አድርጎ ለተነሳ ብዙ ምርኮን ደግሞ ማርኮ ደግሞ ለማየት ሰማያትን አረገ። ዳግመኛም የተዋጋበት ደግሞ ጦሩን ደግሞ የተቸነከረበት ደግሞ ቅኖቱን ደግሞ ይዞ በሰማይ ደግሞ ደመና ሆኖ ይመጣል። እንዲህም ያለውን ደግሞ ለእኛ የሞተው ደግሞ አምላክ ተስማምተው ደግሞ የተሰቀሉ ያለ ቅሳሉ ደግሞ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ ደግሞ በጦር የወጉት የቸነከሩት ደግሞ ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሊባኖስን ተአምር አነባለሁ። አባታችን አባ ሊባኖስ ያደረገው ተአምር ነው። እነሆ እንባ ስናይት ከተባለች ቦታ አንድ ሰው ወደ አባታችን አባ ሊባኖስ ቤተክርስቲያን መጥቶ እንደተማጸነ ያይ ብዙ ሰዎች ነገሩት። ከዚህም ውስጥ ደግሞ የሚኖሩ ደግሞ መነኮሳት ምን ሆነህ ነው ባሉት ጊዜ ደግሞ ሰዎች ይህን ሰው ገንዘብህን ሰርቋል ብለው ደግሞ ከሀገረ ገዢዎች ዘንድ ደግሞ ስለጣሉኝ ስለከሰሱኝ ነው። እኔ ምንም የሰረኩት የለኝም። ስለዚህ እንዳይገድሉኝ ወይም ደግሞ እንዳያሰሩኝ ደግሞ ወይም ደግሞ ከሚስቴና ከልጆች ጋር ደግሞ እንዳይሸጡኝ ደግሞ ፈርቼ ወደዚህ ደግሞ መጣዋለሁ። ሀገረ ገዡ ደግሞ ያ ሌባ ከዚያ ደግሞ ቦታ እንዳለ በሰማ ጊዜ ወደዚያ ሌባ ደግሞ ሄደና ቤተክርስቲያኑን በር ደግሞ በኩል ደግሞ አገኘው። ያም ሀገረ ገዢ ያን ሌባ ባየው ጊዜ አደራህን ጸንተ ደግሞ በአባ ሊባኖስ ያላደረክ ብትሆን ደግሞ ኑር፣ ገንዘቤን ስለ ሰረክ ደግሞ የወደድኩትን ባደረኩብህ ነበረ። አሁንስ በክብር አባታችን በአባ ሊባኖስ ትምላለህን አለው። ያም ሌባ ሰው ደግሞ ደስ አለውና በሐሰት ምሎ ቤተክርስቲያን ውስጥ ደግሞ ወጣ። ወደ ቤተክርስቲያኑ መድረክን በደረሰ ጊዜ እንደ እሳት የሚቃጠል ደግሞ የመርገም ደም በእግሩ ላይ ደግሞ ወረደ። በዚያም ውስጥ ደግሞ ያሉ ሰዎች ይህን ነገር ባዩ ጊዜ ደነገጡና ደሙ በቤተክርስቲያኑ መድረክ ደግሞ እንዳይፈስ ብለው ደግሞ ጨርቅ አምጥተው እግሩን ጠረጉለት። ያም ሀገረ ገዢ ይህን ድንቅ ተአምር ባየ ጊዜ ፈጽሞ አደነቀና ለአባታችን ለአባ ሊባኖስ ቤተክርስቲያን የወርቅ መስቀል ደግሞ ሰጠ። እግዚአብሔርን አመሰገነ። አባታችን አባ ሊባኖስ ከፍ ከፍ አደረገው። የአባታችን የአባ ሊባኖስ ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። የታመሙትን ይፈውስልን፣ ለታሰሩት መፈታትን ይሰጥልን ዘንድ የአምላክ በጎ ፈቃድ ይሁን። እንደ ይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉት ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በጻድቁ አባታችን በአባ ሊባኖስ ስም እንጠይቃችኋለን። ከዚህ መቀጠል ደግሞ ለበረከት የጻድቁ አባታችን ናኩቶ ለአብ በታኅሳስ ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ አንድ የሆኑ በአንድነት ሳለ ሶስት የሚሆን አንድ አምላክ ነው እንጂ ሶስት አማልክት የማይባል ፈጽሞ በአንድነት የጸኑ አንዲት ፈቃድም የሆኑ የጌትነትም ደግሞ ብርሃንም የተጋረዱ በእሳትም የተሸፈኑ ናቸው። የነፍሳትንም ፍጥረት ደግሞ ወይም ደግሞ የአይን ጥቅሻ ደግሞ ፍጥነት ደግሞ የኃይል ደግሞ አንዱ ደግሞ ከሁለተኛውም ደግሞ ሁለተኛው ደግሞ ከሶስተኛው የማይቀድም ጥንት ሳይኖር ደግሞ ቀዳማዊ ፍጻሜ ሳይኖር ደግሞ ድህራዊ ለሆነ ክብር ምስጋና ይሁን። ደግሞ የሰራዊት ጌታ ሆይ ደግሞ እግዚአብሔርን ሕልውና ደግሞ የማያውቀውና በዚህ ደግሞ በመለኮት ምሳር ደግሞ እንቆርጠዋለን ለዘላለሙ አሜን።
እንደ ማዕነቅ ወይም ደግሞ ዋልያ ድምፅ ደግሞ የተጋድሎ ደግሞ ዜና የተሰማ በወንዝ ዳርም ደግሞ እንዳለ ጽጌረዳ ደግሞ የትሩፋቱ መዓዛ ደግሞ የሚጥም የነገስታት አለቃ የሆነ የጻድቁ ናኩቶ ለአብ ደግሞ የገድሉን መልካም የሆነ ዜናን ደግሞ ረዳት ደግሞ እግዚአብሔርን በማድረግ አጋዥ በማድረግ ደግሞ በበጎ ደግሞ ስጦታው ደግሞ መቅደምን ደግሞ እንጀምራለን። እናቱ በጡቶቿ ወተት ልጆቿን ደግሞ የምታሳደግ ደግሞ እንዲሁም ያለ ውድቀት ደግሞ ጥበብ አሳደገችው። በድንግልናዋም ደግሞ እንደ አጥማቂው መምህር ዮሐንስ ነው። ምጡቅ በሆነ ዙፋን አብ ተቀመጠ ጊዜ ብልጭልጭታውም ደግሞ ከመብረቅ ጋር ደግሞ ተጨናንቆ ንጹሕታው በሆነ ጊዜ ደግሞ የዕቃ ቤት ደግሞ በሆነች በደብረ ጽዮን ደግሞ እግዚአብሔርን ይሰብስባችሁ ከመርገምም በመደገፍ ደግሞ የክብር ልብስ ደግሞ በሆነ በበርኖስ ደግሞ ልብስ ደግሞ የሸፈናችሁ ሀጥ ደግሞ የሆንኩ ደግሞ ወንድማችሁ ደግሞ እኔን ለዘላለሙ አሜን። አባቶቻችን ወንድሞች ስሙ ደግሞ የተመሰገነና ደግሞ የከበረ የአባቶቻችን ናኩቶ ለአብ መልካም የሆነ ደግሞ እንግዳ ዜና ደግሞ እንንገራችሁ። የመለኮትን መጸነስ ይነግራት ዘንድ ደግሞ ገሊላ ደግሞ ወደምትባል አገር ወደ ድንግል ማርያም ደግሞ ስሙ ገብርኤል ወደሚባል የእግዚአብሔር መልአክ ደግሞ እንደተላከ እንዲሁም መጋቢት 12 ቀን ደግሞ ወደ አባቱ ወደ ላሊበላ ተላከ። ላሊበላም እንዲህ አለው፣ የተባረክ ተክል የሆንክ ልጅ ከወንድምህ ደግሞ ይወለዳል። እርሱም ደግሞ ምርጫ ያለው የጽድቅ ደግሞ ተክል ነው። የክብር የንጽህና የበረከት የተድላ ደስታ ደግሞ የአብ የወልድ መንፈስ ቅዱስ ትክክል ነው። ይህም ደግሞ በዙፋን ደግሞ የሚቀመጥ የአንተው ልጅ ይሆናል። በረከትና ጸጋም በላዩ ያርፋል። ላሊበላም ይህን ነገር ደግሞ ከመልአኩ ደግሞ አንደበት በሰማ ጊዜ በታላቅ ደስታ ደስ አለውና እግዚአብሔርን ፈጽሞ አመሰገነው። የአባቶቻችን ፈጣሪ እግዚአብሔር ደግሞ ይክበር ይመስገን፣ ክብር ምስጉን ደግሞ የሆነ ጌትነቱን ደግሞ ስም ይባረክ ብሎ ደግሞ እስከ መጨረሻው ይህን ጸሎት ጸለየ። ዳግመኛም እንዲህ አለ፣ አቤቱ ብርሃናዊ ደግሞ መልአክ ደግሞ አንደበት ይሆን የምስራት ደግሞ ያሰማኝ ደግሞ ስራ ድንቅ ነው። ባርህም ደግሞ አይመረመርም፣ ገርህም ደግሞ ለፈቀድከው ደግሞ በቀር አትገልጽም። ላሊበላ እየጸለየ ደግሞ ኖረ። ያ መልአክም ይህ ልጅ ደግሞ በተጸነሰበት በመጋቢት ወር ደግሞ በ29 ደግሞ ወደ እርሱ ደግሞ መጥቶ እንዲህ አለው፣ የእንቁ ቡቃያ ደግሞ የሙሽራ ልጅ ደግሞ ዛሬ ተጸነሰ። ስሙንም ደግሞ ናኩቶ ለአብ ብለህ ሰይመው። እርሱም እንደ ሄኖክና እንደ ኤልያስ ይሆናል። ኤልያስ ደግሞ በእሳት ደግሞ ፈረሶች ሰረገላ ያረገ ደግሞ ሄኖክን በንፋስ መንኮራኩር ተነጥቆ ያረገ ሲሆን ይህ ሀብት ከፈጣሪያቸው ዘንድ የተሰጣቸው ነው። እወቅ፣ አስተውል። ልጅ እንደ እነርሳቸው ይሆናል። ከከበረች ጥምቀት ደግሞ ማኅፀን የተወለዳችሁ ደግሞ የቤተ ክርስቲያን ልጆች የእርሷን ወተት ደግሞ እየተጋታችሁ ደግሞ በአደባባች ያደጋችሁ ሴቶችና ወንድሞች ልጆችንም ሽማግሌዎችን ስሙ ልንገራችሁ። የተመሰገነ የአባታችን ያኩቶ ለአብን ዜና እንነግራችሁ። እርሱም ደግሞ ከሰማያዊ ከእግዚአብሔር ቃል ደግሞ ወደ ከበረች ድንግል ማርያም ስጋ ለመልበስና ሰው ለመሆን ከመጣ ከአባቱና ከመንፈስ ቅዱስ ጋር በገጽ 3 ሲሆን በባህሪ በሚተካከል መንግስትም ደግሞ የተቀበለ ነው። ላሊበላም ሰላም ለአንቺ ይሁን ደግሞ የእግዚአብሔርን ፍቅር አንድነት ደግሞ ከአንቺ ጋር ይሁን ደግሞ አትፍሪ፣ አትዘኝ። የሳራንና የሐናን ማኅፀን እንደ ጎበኘ እንዲሁም ደግሞ በመልካም ፍሬ ማኅፀን እግዚአብሔር ጎበኘ ብሎ ደግሞ በሚያዝያ ወር 13 ቀን ከወታደሮቹ ደግሞ አንዱን በላከው ጊዜ እንዲህም እንደተላከ ነገራት። እርሷም ደግሞ በሰማች ጊዜ ደግሞ ልጇ ስለሌላት ደግሞ እያለቀሰች ደግሞ እንዲህ አለች፣ ደግሞ እግዚአብሔርን በማኅፀኔ ፍሬ እንዳፈራ ደግሞ ያደረገ የሆነ በሉቃስ ወንጌል ደግሞ እንደተባለው ምሳሌ ደግሞ እነግራችኋለሁና። ስሙ ደግሞ ገሊላ ወደምትባል አገር ገብርኤል ወደ ድንግል ማርያም ተልኮ እግዚአብሔርን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ደግሞ አንድ አካል አንድ ባህሪ ሆኗልና ደስ ያለሽ ደስ ይበልሽ፣ የምትሰኝ ደስ ይበልሽ አላት። የመላእክት አለቃ ገብርኤል እንደተላከ እንዲሁም ደግሞ የንጉሥ የላሊበላ መልእክተኛው ወደ ናኩቶ ለአብ እናት ተላከ። እንዲህም አላት፣ እግዚአብሔር በላዩ ደግሞ የሚፈጸም ሰማይ ደግሞ በታች በምድርም እንደወደደ ያደርጋል፣ እንዳሰበም ደግሞ ይፈጸማል። እግዚአብሔርን በቅዱሳኑ ላይ ደግሞ አድሮ የሚሰራው ድንቅ ነውና። የከበረ አባታችን ያኩቶ ለአብ ዜና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በሆነ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን
ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚል ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል የምትመለከቱ በሙሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም ጠይቃችኋለሁ። በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 3 የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚህ ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷም ለእግዚአብሔር የስዕለት ልጅ ነበረች። እናቷ ቅድስታና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበረ። ሽማግሌ ከሆነው ከኢያቄም ከባሏ ጋራም እጅግ የምታዘን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናንም እንዲህ አል ብላ ለእግዚአብሔር ተሳለች፣ የሰጠኸኝን ፍሬ ለእግዚአብሔር አገልጋይ አድርገዋለሁ። ቅድስት ድንግል እመቤታችን ማርያምን በወለደች ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህ በኋላ ከደናግል ጋራ ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስ ምግቧን ከመላእክት እጅ እየተቀበለችም 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ስጋን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስ የምኖር 12 ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ ደግሞ የሚደርስ በእርሷ ላይም ደግሞ ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥም ይተዋት ዘንድ ለእርሷ ትክክል መስሎ አልተሰማቸውም። ስለዚህም ሊጠብቃት ለሚገባው በእርሷ ላይ ደግሞ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ወዳጄ ማርያም ሆይ አንቺ እንዳደግሽና ደግሞ ለአካል መጠን ደግሞ እንደደረሽ ወቂ ልትታጭ ደግሞ ተወጃለሽን። እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሻለን። ወይም በሕይወትሽ ከመን ሁሉ በቤተ መቅደስ ተቀምጠሽ ደግሞ እግዚአብሔርን ልታገለግሉ የምትሽ ከሆነ በሴቶች ላይ ደግሞ በሚደርስብሽ ወራት ወደ ቤተ መቅደስ ደግሞ ደጅ ከመግባት ስትጠበቂ ዘንድ ደግሞ በኦሪቱ ደግሞ የተጻፈውን የግርማውን ደግሞ ስርዓት በአንቺ ላይ ደግሞ እንሰራለን አላት። ቅድስት ድንግል ማርያም እመቤታችን ማርያምም እነሆ እኔ የእግዚአብሔር አገልጋይ በፊታችሁ ነኝ። አባትና እናት የሉኝም። ስሙ ብሩክ ምስጉን ከሆነ ከእግዚአብሔር በታች ደግሞ በእናትና አባት ፈንታ ደግሞ እናት ናችሁና እግዚአብሔርን ትእዛዝ እንደምታውቁት አድርጉ ብላ መለሰች። ካህናቱም ማኅበሩም ሁሉ ዘካርያስን ወደ ቤተ መቅደስ ደግሞ ገብተው ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ሆይ ወጥተህ ከዳዊት ወገን ደግሞ ሚስቶቻቸው የሞቱባቸውን ሁሉ ደግሞ ወንዶችን ሰብስብ፣ የእያንዳንዳቸውን በትር ከስሙ ጋራ ደግሞ ውሰድ። ወደ ቤተ መቅደስም በምሽት ደግሞ አግብተ ወደ እግዚአብሔር ጸልይበት። በነጋ ጊዜ ደግሞ በትሮቻቸውን ደግሞ አውጣ። እግዚአብሔርም በበትሩ ላይ ደግሞ ምልክት ተገለጠልህ። ስለዚህም ሰው ማርያም ተቀብሎ ደግሞ ሊጠብቃት ይገባዋል። ካህኑ ዘካርያስም መጥቶ ደግሞ አንድነትን ደግሞ ለተሰበሰበው ሕዝብ ደግሞ የእግዚአብሔርን መልአክ የነገረውን ነገራቸው። በዚያም ጊዜ ደግሞ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ደግሞ ሚስትም የሞተችበት ሁሉ ደግሞ በኢየሩሳሌም ወደ አለ ቤተ መቅደስ ይሄዱ እያሉ አዋጅን ዙረው የሚነግሩ በእስራኤል አገር ሁሉ ላከ። ከዳዊት ወገን የሆነ
ጠራቢው ዮሴፍ ደግሞ በሰማ ጊዜ በትሩን ይዞ ደግሞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑም ዘካርያስ የሁሉንም ደግሞ በትሮች ደግሞ ተቀብሎ ስማቸውን ደግሞ በላያቸው ጽፎ ቁጥራቸው 1900 ደግሞ 85 የሆነ ዘካርያስም በትሮቹን ደግሞ ወደ ቤተ መቅደስ ደግሞ አስገብቶ ወደ እግዚአብሔር ጸለየ። እንዲህም ሰዎች ሁሉ ከቤተ መቅደስ ውጭ ደግሞ ቆመው ይጸልዩ ነበረ። ዘካርያስም ጸሎቱን ደግሞ በፈጸመ ጊዜ ለእያንዳንዱ ደግሞ በትራቸውን አውጥቶ ሰጠ። ጠራቢውም ዮሴፍን በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ ደግሞ የመሰለች ተገለጠች። እየበረረች ደግሞ ሄዳ በጠራቢው ደግሞ ዮሴፍ ራስ ላይ ደግሞ ተቀመጠች። ካህናቱና ደግሞ ሕዝቡ ሁሉ ደግሞ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርን አመሰገኑ። ዘካርያስም ዮሴፍን ደግሞ ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረው ድንግል ማርያም ወደ ቤት ደግሞ ወስደ ጠብቃት አለው። ዮሴፍም ደግሞ ቅድስት ድንግል ማርያም ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ደግሞ ከዚህ በኋላ የመላእክት አለቃ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ደግሞ ስለመወለዱ በዮሴፍ ቤተ አበሰራትም። ለእግዚአብሔር ምስጋናውን እኛን ደግሞ በአማላጅነቷ ይማረን፣ በረከቱ ከኔም ከእናንተን ከህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የሊቀ መላእክት ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋናውን እኔንም እናንተንም ሁላችንም ከመልአኩ በረከት ያሳትፈን፣ ዘረዲቱን በረከቱን በሁላችን ላይ ያኖር ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህ ምስል የምትከታተሉ ሁላችሁም ለዓለም ሁሉ ሸር እንድታደርጉልን በስላሴ ስም እንጠይቃችኋለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።